እዚህ ልክማ አናወርደው ማለት ለምንስ ነው የሚወርደው? እንደው ታንች ፈጣሪ አላማውን ለማስፈጸም ወረደልን ከተባለ እኮ ነው። እንደው ወረደልን ራሱ ከተባለ ገብቶኛል። አዎ ወረደ ከተባለ እንኳን ልክ ነሽ። አዎ ለምን 9 ወር ብሎ መረገዝ አስፈለገ ነው? ለምን ጡት መጥባት አስፈለገ? እምብርት አለው። አሁን ፈጣሪ እምብርት አለው ኢየሱስ ታነች እምብርት አለው አይደል? እንዴት ሰው አይደለም? እንዴት አይኖረውም? እምብርት ትርጉሙ ምንድነው? የእምብርት ትርጉም ምንድነው? እንደው ጥቅሙ ምንድነው? እምብርት አየሽ፣ እምብርት ማለት ከእናቱ ማህፀን ውስጥ ያለ ህፃን ልጅ ምግብ የሚቀበልበት ማለት ነው። ኢየሱስ ክርስቶስ ማህፀን ውስጥ እንኳን ያለ እምብርት ህይወቱን ማስቀጠል አይችልም። ገብቶሻል አባባሌ? መለኮታዊ ምናምን አለበት፣ መለኮት የተላበሰው፣ መለኮት የለበሰው፣ መለኮት ምናምን የሚባለው እንኳን ከእናቱ በእምብርቱ ምግብ ይገባለት ነበረ። ህይወቱን እንኳን ማስቀጠል የማይችል ደካማ ሰው ነው። ገብቶሻል? ከዛ እግርን ቀዶ የወጣ አንድ ሰው ምንም ማያቅ ሰው እነዚህ ሰዎች ትልቅ ተአምር አድርገው መወለዱ ትልቅ ተአምር አድርገው ፈጣሪ ነው አሉት። የፈጣሪን ትልቅነት አለመረዳት ነው። የፈጣሪን ትርጉም አለማወቅ ነው። ፈጣሪ ምን ማለት እንደሆነ አለመረዳት ነው። ፈጣሪን በእኛ ደረጃ ቁጭ አድርገው መረዳት ማለት ነው። እንደዚህ አድርገው ማለታቸው መውሰዳቸው ማለት ነው። አዝናለሁ። በጣም ነው እኮ የሚያሳዝነው። በጣም ነው የሚያሳዝነው። ከድንግልና መወለድ ድንግልናን የፈጠረ አምላክ ምንም ያልነበረ ሰውን ከጭቃ የፈጠረ ከዛ ደግሞ ሴትን የፈጠረ አምላክ ከድንግል ሴት ወንድ ልጅን ማስወለድ ማለት መወለድ ማለት ለነዚህ ሰዎች ትልቅ ነገር ነው። ሰውን ካለምንም ነገር ከጭቃ መፍጠር ግን ቀላል ነው። አየሽው? ከዛ ሰው ደግሞ ሔዋን የምትባል ሴት መፍጠር ለነሱ ቀላል ነገር ነው። ከድንግልና ሰው መወለድ ግን ከማህፀን እንደ ሰው ኖርማል በህግ በእንትን መወለድ ግን ለነሱ ከባድ ነገር ነው። በጣም ነው የሚያሳዝነው። በድንግልና መወለድ በዚህ ዘመን እንደሚቻል ግን ያውቃሉ እነዚህ ሰዎች። በዚህ ዘመን በድንግልና ሊወለድ ይችላል ሰው። ሴት ልጅ በድንግልና ልጅ ልትወልድ ትችላለች። ከወንድ ዘር ከወንድ ሳትገናኝ ግን ከወንድ ዘር በድንግልና ልትወልድ ትችላለች። ኖርማል ነገር ነው። እንደውም ከባድ አይደለም ከድንግልና መወለድ በዚህ ዘመን ማለት ነው። ንቁ፣ ትንሽ ነቃ ማለት አለባችሁ። አይናችሁ ይከፈት። እናንተ የሲኦል ሲሳይ ናችሁ። የሰይጣን ደቀ መዝሙር ናችሁ። የፈርዖን ጫማ ጠራጊ ናችሁ። እናንተ ምንም የምታገኙት ጽድቅ የለም፣ ድካም ነው። ቤተክርስቲያን የምትመላለሱት ምንም ለማታውቁት ነገር ነው። እንደዚህ ተሰብስባችሁ የአዋፋት ምናምን የአላፋት ምናምን የሚባለው ነገር ትርጉም አልባ ነው። አሚር እንዴት ነህ? በድንግል ከኢየሱስ ክርስቶስ በፊትም አሚር አለ። የማርያም ነይ እስኪ ግድ የለም። ለምንድን ነው በዚህ ልክ የምትሰቃየው? ገብተሽ ብታወሪ እኮ መልካም ነው። እንደው የተለየ ሀሳብ ካላችሁ እናንተ ሰዎች ገብታችሁ ብታወሩ መልካም ነው። ከታችን ያዝንለው እኔ እሰቃያለሁ እኔ እንደዚህ ልጠበስልህ ምናምን ትርጉም የለውም እኮ። ሀሳብ ካላችሁ ገብታችሁ ብታወሩ መልካም ነው። አዟ ይቀበላችሁ። ባቢ ምን አለ መሰለህ፣ እኛን የምትጠሉን ሰዎች አትምጡ። በቃ እኛ ያለንበት ቦታ አትምጡ። አይደል እንዴ ባቢ? እኛ የሚጠሉ ሰዎች እኛ ያለንበት ቦታ ባይመጡ እንደ ሐሳብ እኛ ነገር የማይመቻቸው ሰዎች እኛ ጋር ባይመጡ ሌላ ቦታ ሄዶ ቢቀመጡ ወይ የሆነ ነገር ቢያደርጉ ለራሳቸው እንኳን እኛን እያዩ ከሚቃጠሉ። አይ ከመጡ ደግሞ ምንድነው ልብ ማለት አለባቸው። እኔ ሐሳብ ካላቸው ሐሳባቸውን በድፍረት ቢገልጹ መልካም ነገር ነው። ልክ እንደነ ሃኒ እንደነ ታነች እንደነ ቃል
በድፍረት እኮ ነው። እነዚህ ልጆች ምን ሆኑ? ይሄ ትቀሰፋለህ፣ መንፈስ ቅዱስ ይወረወራል፣ እሳት ይልክብሃል፣ ምናምን ያነዳል። ይሄ ተረት ነው። ማስፈራሪያ ነው። ማስፈራሪያ መሳሪያ ነው። የደደብ መሳሪያ ነው። በነገራችን ላይ ያስርሃል፣ ያቃጥላል፣ ያነዳል፣ እሳት ይልካል ምናምን አይልክም። እንደውም ይወደናል። እኛ በመንፈስ ቅዱስ ተመርተን ነው የምናወራው። መንፈስ ቅዱስ የሚባለው ካለ እኛ ውስጥ ነው የሚኖረው። ካለ እኛ ውስጥ አለ። አዝናለሁ። የሰይጣን ማደሪያ ናችሁ እናንተ። የሰይጣን ደቀ መዝሙር ናችሁ። የፈርዖን ጫማ ጠራጊ ናችሁ እናንተ። የዘላለም ህይወት ለእናንተ በጣም ሩቅ ነው። አሚር አለ? ኦኬ፣ ቃል አለሽ? እንደውም እኔ ሌላ ስም ብሰጣቸው እነዚህ ልጆች ደስ ይለኛል። እውነት ለመናገር የነቁ ሰይቶች ስለሆኑ ይሄ የለም በጣም ከዚህ ዘመን የተለየ ሰው ናቸው እና አሉ ወንዶች አሉ፣ ሴቶች አሉ። አሁን ቪዲዮ ፖስት የሚያደርጉ ሰዎች አሉ። ልክ እንደነሱ ናቸው እነዚህ ሰዎችን። እስቲ ባቢ የሚገባ ሰው ካለ እውነት ባይብል የእግዚአብሔር ቃል ነውን የሚለውን እንወያይበት። ክርስቲያን ወይ የሆነ ሰንበድ ያስገባልኝ እስቲ። ሳስገባ አንዳንዴ ይልካሉ። ሳስገባ ለምን እንደሆነ አላውቅም፣ አይሰራም። የኔ ስለ ባይብል የሚያውቅ ሰው ካለ መግባት ይችላል። ቆይ እስኪ እኔ እናንተም እኮ ማውራት እንችላለን በምንድን ነው በባይብል ዙሪያ። ኦኬ፣ ባይብል የእግዚአብሔር ቃል ነው አይደለም? ለምን ታዲያ አሁን የሚልህን ሰው ብቻ ነው እንደምታወራው? እኔ ምክንያት አለኝ እኮ አይደለም የምልበት ምክንያት አለኝ። እኔ አቡሎኝ ከኔ ጋር የሚከራከር ሰው ነው የምፈልገው። የሆነ የሚያሳምነኝ ነገር ለሰውም ለታዳሚውን ለሚሰማውም የሆነ ፕሮፊት ያለው ነገር አው የእግዚአብሔር ቃል ነው ብሎ የእግዚአብሔር ቃል መሆኑን እንዲያሳየኝ ነው የምፈልገው እንጂ እንዲህ አጠር ያለው ውይይት አልፈልግም። አይደለም አጠር ያለው ውይይት ስለሆነ እኮ አይደለም የምልበት ምክንያት አለኝ። አሁን እኔ ዝም ብዬ አይደለም ብለው ሁሉም ሰው ባይብል የእግዚአብሔር ቃል ነው ብሎ አያምንም። ማንንም ሰው ነው ደደብ ካልሆነ አባቶች አያምኑም፣ ያውቃሉ ምን ማለት እንደሆነ ነው ካለ አያውቅም ማለት ነው። መጽሐፍ ቅዱስን አያውቀውም ማለት ነው። ገብቶሃል አባባሌ? እንዴ አሁን መኃልየ የእግዚአብሔር ቃል ነው ሊልህ ነው። ለምሳሌ ባይብል ውስጥ ነው ያለው አይደለ? አይደለም እኮ። ቆይ አንተ የውስጤን ታውቃለህ እንዴ? እሱን ላመጣ እንደሆነ በምን አወቅ? እኔ ምን አውቃለሁ? ሳቢርን አስገባው። ሳቢር የሚለውን አንድ ቁጥር ጻፈ። ሳቢርን ሳቡት ወደ ላይ። አይልም። መጽሐፍ ቅዱስን የሚያውቅ ሰው ባይብል የእግዚአብሔር ቃል ነው አይልም። ራሱ አይልም። ገብቶሃል? ስለዚህ አዎ የእግዚአብሔር ቃል ነው ካለ ይሄ ሰው መጽሐፍ ቅዱስ እንደማያውቅ አውቀህ ነው ማውራት ማቆም አለብህ። ራሱ ማውራት የለብህም። አዎ ካለ ሰው ሲጀመር አዎ ካለ ክርስቲያን አይደለም። አዎ ካለ መጽሐፍ ቅዱስ አያውቅም ማለት ነው። ስለዚህ ማውራት የለብህም። አይደለም ነው የሚያውቅ ሰው ሐሳብ ነው ያለበት። ምንና ምን? የሰይጣን የሰው የፈጣሪ የሰይጣን የሰው የፈጣሪ የሰው የፈጣሪ የሰው ሐሳብ የሰይጣን ሐሳብ የፈጣሪ ቃል። አንቺ አንብበሻል። አሁን የሰይጣን ሐሳብ የምትይው ማን ነበር?
ኢዮብን ግረፈው የሚለውን ነው። ኢዮብን ግረፈው አብርሃምንም ልጁን እንትን አድርገው ምናምን የሚል ሐሳብ አለ። የሰይጣን ሐሳብ በመሃል ገብቶ ብዙ ነገር ያደርጋል። በዛውም አንዴ በትልቁ አድርገኝ። እሺ ባቢ አንዴ በትልቁ አድርገኝ። እሺ ምንድን ነው የለጠፍከው? አስረዳን። የለጠፍከው ምን ማለት እንደሆነ ቃል ማውራት የምትችል ጳውሎስ የሰይጣን መልእክተኛ ተሰጠኝ ይላል። መልስ አገኛለሁ። ያው ከአንዳንድ ቦታ መልስ ባላገኝም ከአንዳንድ ቦታ ደግሞ አገኛለሁ በቂ መልስ እና እየተማርኩኝ ነው ልከል። አሪፍ ነው፣ ደስ ይላል። በዓሉ እንዴት እየሄደ ነው ታዲያ? አሪፍ ነው። ምን ነው ደነገጥሽ? በዓል አልሽ? አይ አልደነገጥኩም። አትመልሽላቸው። ከታች መጥተው የሚያወሩ ሰዎች ደናቁርት ናቸው፣ አያውቁም። መጽሐፍ ቅዱስ ገልጠው አንብበው አያውቁም። ከነሱ ጋር ከተመላለስሽ በጣም ከባድ ነው። በውስጥ ገብተው ላይ ይጽፉልሻል። በውስጥ እየገቡ እንደዚህ ጋር ለምን ቁጭት ያለሽ 666 ናቸው። ሙስሊሞች ጋር ስትገቢ ደግሞ ሙስሊሞች ጋር ለምን ቁጭት ያለሽ? እነዚህ እኮ የእነሱ ነብይ እኮ በ9 ዓመት እኮ ነው ያገባው ምናምን እያሉ ሌላ ነገር ነው የሚያወሩት። ገብቶሻል? በጥላቻ እንድትርቂ ማለት ነው። ባቢ እኔ እሱ ነገር አንድም ቀን ጥያቄ ሆኖብኝ አያውቅም። ጌታን በ9 ዓመቷ እንዴት አገባት ምናምን የሚለው ነገር የኛ ሰዎች አሁን ብዙ ጊዜ በገቡበት ይሄንን ነው የሚጠይቁት። እኔ ግን አንድም ቀን ጥያቄ ሆኖብኝ አያውቅም። ለምንድን ነው ራሱ አሁን ነብያቶች በመጽሐፍ ቅዱስ ነብያቶች ሁሉም ነብያቶች ከሁለት በላይ ሚስቶች ነበሯቸው አይደል? እድሜያቸው በብዛት ከሁለት በላይ ሚስቶች ነበሯቸው አይደል? በመጽሐፍ ቅዱስ እድሜያቸው ስንት በነበረበት በስንት እድሜያቸውን ያገቧቸው የሚባል ነገር ደግሞ አይታወቅም። አሁን ከምን አንጻር ነው? መጽሐፍ ቅዱሳዊ ሕግ የለም አይደል? ሴት ልጅ በዚህ እድሜዋ ማግባት አለባት የሚል የለም። ይሄን ያክላጉ አንድ ብቻ የሚል ራሱ የለም። አንድ ወንድ የሚል ራሱ የለም። የለም። ሴቶች ሴትና ወንድ ይጣመራሉ፣ አንድ ነፍስ ይሆናሉ፣ አንድ መንፈስ ምናምን ስጋ ምናምን የሚላል እንጂ አንድ ለአንድ የሚል የለም። እንደውም ሁለት የሚላል ወንድ ልጅ አንድ ከሚያገባ ሁለት ቢያገባ ይሻላል ይላል መጽሐፍ ቅዱስ። እንደዛ የሚል እንዳለ ታውቂያለሽ? አዎ አውቃለሁኝ። ብዙ ነገሮች እያነበብኩኝ ነው ታውቃለህ። በፊት ማንበብ አልወድም ነበር፣ አሁን ግን ስራዬ ብዬ እያነበብኩኝ ነው። አዎ ጤናሽን እየጠበቅሽ ግን አዲስ ነገር ስታገኝ ምንድን ነው ሲባል የነበረና የተባልሽው ያደግንበትና በምታነቢ በጣም ስለሚለያይ መጠንቀቅ ነው ያለብሽ ጤናሽን። እሺ አሚር ከመጣ መክፈት ትችላለህ። እሺ መጥቻለሁ። ዋይፋይ ኮኔክት እስከማድረግ ምናምን ቆየሁትን ነው ልክፈትላችሁ። ችግር የለውም። ኦኬ እዚህ ጋር እሺ ከላይ እዚህ ጋር ምናምን ይኸው በ85ኛው ኤዲ የተወለደ ነበር ምናምን ብሎ ያስቀምጥላችሁና ማርሲዮን ኦፍ ሲኖፕ ምን ያስተምር እንደነበረ ይኸው አሁን እዚህ ጋር ምን ይላል? Marcion is best known for his doctrine that the God of Old Testament ማርሲዮን በጣም የሚታወቀው በምኑ ነው አለ? the God of Old Testament የኦልድ ቴስትመንት ወይም የብሉይ ኪዳኑ አምላክ whom he refers to as Demirage was a leaser, vengeful deity distinct from the loving God revealed by Jesus Christ in the New Testament. የኦልድ ቴስትመንቱ አምላክ በጣም ቁጡ ኃያል የሆነ ጨካኝ
እንትን ለማለት ትንሽ ሰበብ የሚፈልግ አምላክ ነው። የኒው ቴስትመንቱ አምላክ ግን ምንድነው አለ? ላቪንግ ነው፣ ላቪንግ ጋድ ነው። ሪቪልድ ባይ ጂሰስ ክራይስት ራሱን በኢየሱስ ክርስቶስ የገለጠልን የአዲስ ኪዳኑ አምላክ ወይም ደግሞ የኢየሱስ ክርስቶስ አባት እንትን ነው። ምንድነው? ላቪንግ ጋድ ነው። ያኛው ግን የኦልድ ቴስትመንቱ አምላክ ሌላ ነው ብሎ እንትን ይሰብክ ነበር። ከዛ በኋላ he believed that the Old Testament God was a jealous and legalistic figure. ጂሊየስ ቀናተኛ አምላክ ነው፣ የኦልድ ቴስትመንቱ አምላክ ማለት ነው። በጣም ቀናተኛ አምላክ ነው ብሎ ያምን ነበር። while the New Testament God was characterized by compassion and mercy. የአዲስ ኪዳኑ አምላክ ደግሞ በጣም ሜርሲፉል የሆነ ኮምፓሲሽን የሆነ ምንድነው በጣም አዛኝ ሩህሩህ የሆነ አምላክ ሆኖ ሳለ ብሎ ያምን ነበር ነው። እና ይሄ ሙሉ ለሙሉ ኦልድ ቴስትመንትን አይቀበልም ይሄ ሰውዬ። የእንትኑን ማለት ነው ምንድነው ካኖናይዝ የሚያደርገው የሚቀበለው ምንድነው 10 የጳውሎስ መልእክትን እና ሉቃስ ወንጌልን ብቻ ነው የሚቀበለው። ሌላ ብሉይ ኪዳን አዲስ ኪዳን ምናምን የሚባል ነገር አያውቅም። በቃ እነዚህን 11ዱን 10ዱን የጳውሎስ መልእክት 11 የሉቃስን ወንጌል ብቻ ነው የሚቀበለው። የሱን ትምህርት ደግሞ ይሄ የኦልድ ቴስትመንቱ አምላክ እኛን አይመለከተንም፣ ጳውሎስ ያመጣው ያስተማረው በኢየሱስ ክርስቶስ ራሱን ሪቪልድ ያደረገው አምላክ ሌላ ነው፣ እኛ ማምለክ ያለብን እሱን ነው፣ ህግ ምናምን መጠበቅ ያለባቸው እነዛ አይሁዶች ናቸው፣ የነሱ አምላክ ሌላ ነው ብሎ ያምን ነበር። ባይዘ ይሄ እሱ ነው ለመጀመሪያ ጊዜ ይሄ ካኖናይዜሽን የሚባለውን ነገር የገፋፋቸው። ምንድነው ይሄ እንደ ባይብል ካኖናይዝ እንዲደረግ ምናምን ይሄ ሰውዬ ነው የገፋፋቸው እና በዚህ ሰውዬ ምክንያት ነው እንትን የተባለው። ቆይ ሌላም ነገር አንዴ ቆይ ላሳያችሁ። ወደ ላይ ልውጣና ሲኖፕ ዊኪፒዲያ ኦኬ እዚህ አካባቢ ነበረ። ኦኬ ዶክትሪን ማነር ቦዲ ዋዝ ባይዞ ይሄ ሰው ኢየሱስ ክርስቶስ ተሰቅሏል ብሎ አያምንም። ሌላ መናገር የረሳሁት ነገር ኢየሱስ ክርስቶስ መሰቀሉን አይቀበልም። ማርሲዮን ኦፍ ሲነብ ኢየሱስ ክርስቶስ ተሰቅሏል ብሎ የሚያምን ሰውም አልነበረም። እሺ የሆነ ነገር እየፈለኩኝ ነውና የቱ ጋር ነበር ያየሁት? እና በአጠቃላይ ቆያኛውን እስከማገኝላችሁ ድረስ አንድ እንትን ላስቀምጥላችሁ። ይሄ ሰውዬ ከእንትኖቹ ጋር ይጨቃጨቅ ነበረ፣ ከሌሎች ቸርች ፋዘርስ ጋር በጣም ይጨቃጨቅ ነበረ። በምን የተነሳ? እነዚህ ሰዎች የብሉይ ኪዳኑን አምላክ የሚያሳይ ነገር አውቀው ሆን ብለው የጳውሎስ መልእክቶች ላይ እያስገቡ ነው። የጳውሎስ መልእክት ግን የኦልድ ቴስትመንቱን አምላክ እንደማይመለከተን ነው የሚያሳየን። የጳውሎስ ትምህርት ጳውሎስ ያስተማረው በዛ መልኩ ነው ብሎ እነሱን ይወቅስ ነበረ። እነሱም ደግሞ እሱን ምን እያሉት ይወቅሱ ነበረ? ይሄ የብሉይ ኪዳኑን አምላክ የሚያሳየውን ነገር እየለቀመ እያወጣ ነው ብለው ሄሬሲ አድርገው ማለትም መናፍቅ አድርገው ይፈርጁት ነበር። መጨረሻ ላይ ግን ተወግዟል ሰውየው። ማርሲዮናይዝም የሚባል የሆነ ግሩፕ ነበራቸው፣ በጣም ቲም ነበሩ ምናምን ነገር። ከዛ በኋላ ነው እንትን ያሉት ተወገዙ ምናምን ተበታተኑ። እስቲ ቆይ ሌላ የሆነ ላሳያቸው የፈለኩት ነገር አለ፣ ካገኘው ታሳያችኋለሁ። ባቢሻ ይቅርታ ጊዜ ተሻማው፣ ቀጥሉ። ምንድነው ጊዜ የምትሻማው? ምንድን ሰራ ነው ታዲያ? እዚህ ጋር ቁጭ ያለው ችግር አለው። ግን ሁለት ባህሪ ያለው አንድ ብቻ አድርጎ ነው ያስቀመጠው ወይስ ሁለት ባህሪ ያላቸው ሁለት አካላቶች አድርጎ ነው ያስቀመጠው? አሁን የብሉይ ኪዳንና የአዲስ ኪዳን ብሎ ባህሪያቸውን ሲገልጽ ቆይ እንደውም ግልጽ አድርጎ የሚያስቀምጠውን ላምጣልን። ጭራሽ አይቀበልም። የብሉይ ኪዳኑ አምላክ እኛን የሚመለከት አይደለም ብሎ የአዲስ ኪዳን ላይ ያለው አምላክ ሌላ አምላክ ነው። የኢየሱስ ክርስቶስ አባት ሌላ አምላክ ነው፣ ራሱን በኢየሱስ ክርስቶስ የገለጠው ብሎ ነው የሚያምነው። ወደ ቡቡ አዎ
ላቨር ነው፣ በጣም አፍቃሪ ነው ምናምን ነገር። ያኛው ግን ሌላ ነው እና ስለዚህ ጳውሎስ ራሱ ያስተማረን እኛ ያ የብሉይ ኪዳኑን አምላክ እንድንተውና ይሄ አዲሱን አምላክ እንድናመልክ ነው። እናንተ ለምንድን ነው እንትን የምትሉት ብሎ የኢየሱስ ክርስቶስን ሐዋርያት ራሱ እነዛ እንትን እነ ጴጥሮስን ምናምን አይቀበልም። የእነሱን ጽሑፎች ራሱ አይቀበልም። 10 የጳውሎስ መልእክት አለች። ለምሳሌ ቲቶን አይቀበልም፣ አንደኛ ጢሞቴዎስ አይቀበልም፣ ሁለተኛ ጢሞቴዎስ አይቀበልም። ሰውየው 10ሩን የጳውሎስ መልእክት ይቀበላል። ከዛ ሉቃስ ወንጌልን ብቻ ይቀበላል። በቃ ሌሎችን አይቀበልም። ካኖናይዝ አድርጎ በዛ ነው የሚመራ የነበረው እኮ። አሁን እኮ እኔ ምንድነው አሁን እዚህ ጋር ሐሳቡን የቀየረ አንድ አምላክ ነው ያለው ወይስ ሁለት አማልክት ነው ያለው? ሁለት አማልክት ብሎ ነው የሚያስበው እሱ። አዎ ሁለት አማልክት በጣም ከባድ ነው። የተለያዩ ናቸው። ሃኒ ለምንድን ነው ራስሽን የሚያምሽ? ሃኒ ያለሽ ክፈቺው እስኪ። ሃኒ ያለሽ? አዎ። ለምንድን ነው ራስሽን ያመመሽ? የምሰማው ነገር ነው ራሴ የሚያሳምመኝ። ምን ችግር አለው? ሁለት አማልክት ነበሩ ማለት ምን ችግር አለው? ሶስት ይባል የለ? ይባላል ግን ይከብዳል። ይከብዳል። አዎ ይከብዳል። ተለያየ እኮ በጣም አሁን እውነቱ እኮ ነው። በጣም የተለያዩ አማልክት እኮ ነው ያሉት። ገብቶሻል አባባሌ? የብሉይ ኪዳኑና የአዲስ ኪዳኑ በጣም የተለያዩ ናቸው። ገብቶሻል? እና እውነቱ ነው። ሁለት ናቸው ማለቱ ራሱ ትልቅ ነገር ነው። መልካም ነገር አይደለም ግን አዎ እየመረረሽም ቢሆን ምን አለ መሰለሽ ሃኒ፣ እየመረረሽም ቢሆን መዋጥ የሚባል ነገር አለ። አሁን ከባዱ ነገር ምንድነው? አንባቢ ትውልድ ስለተፈጠረ የሰለጠነ ዘመን ላይ ስለሆነ የምንኖረው እኛ ብዙ ነገር ታገኛለሽ፣ ብዙ ነገር ትሰሚያለሽ። ከእስር መውጣት ደግሞ በጣም ከባድ ነው። አሁን ምንም ማይጠይቅ የነበረ ሰው ሲጠይቅ ብዙ አዲስ ነገር ነው የሚሰማው። ደግሞ መሀከለኛ ከሆነ አካል ሲሰማው ደግሞ ብዙ አዲስ ነገራቶችን ያያል። የማይጠበቅ ነገር ያገኛልና ምንድነው እኔ ቅድም እኮ ስል ነበር እኮ ጤናቸውን ጠብቁ ስል ነበር እኮ። አንቺ ቃል ታነች፣ ሌሎችም አሉ ሴቶች በጣም አደንቃቸዋለሁ። እንደዚህ አይነት ሴቶች መፈጠራቸው በዚህ ዘመን በጣም የሚገርም ነገር ነው። ከወንዶች ሴቶች ተሽለው ተገኝተዋል። በጣም ጠያቂ ናቸው፣ ደፋር ናቸው፣ ምንም ችግር የለባቸውም። የትም ገብተው እውነትን ይፈልጋሉ። ገብቶሻል? ግን ጤናቸውን ጠብቁ። አሁን እነ አሚር የሚያመጡት እዚህ ጋር ያሉ ሰዎች የሚያመጡት ነገር እንትን ነው፣ ምህረት የላቸውም። የሚገርምሽ ነገር በጣም ከባባድ ነገራቶችን ይሰጧቸዋል። ገብቶሻል? እኔ አሁን ቅድም በጣም ነው የደነገጥኩት። አሁን ኢየሱስ ክርስቶስ ሰይጣን የሚባል ርኩስ ኢየሱስ ክርስቶስ እስኪ እግዚአብሔር ልጅ ከሆንክ ራስህን ወርውር ብሎ ሲነግረው እኔ በጣም ነው የገረመኝ። አሁን እንደዚህ አይነት ነገር አሁን ቀስ እያደረግክ እያለማመድክ ነው ትውልድ ምን ነገር ያለበት። ገብቶሻል? አሁን ለምሳሌ ሰይጣን እኮ ርኩስ ነው ምናምን ብለህ ከጀመርከው ነገሩ ቀለል ይላል። የድፍረቱ ድፍረት ምናምን ብለህ ከጀመርከው ነገሩ ቀለል ይላል እንጂ ኢየሱስ ክርስቶስ የሆነ ተራራ ላይ ወሰደውና የእግዚአብሔር ልጅ ከሆንክ እስኪ ከዚህ ራስህን ወርውር ምናምን ብሎ ነገረው ምናምን ከተባለ እንደወረደ ሲነበብ በጣም ሰው ይደነግጣል፣ ክው ይልበታል ሰውና እኔ ጤናቸውን ጠብቁ እምለው ለዚህ ነው። ገብቶሻል ሃኒ? እንደሆነ ታውቃለህ። እዛ ጋር ማለት ነው ወሰደውና በዛ ጋር ወስዶ ሞከረ ምናምን ነገር አልሳካ ሲለው ከዛ በኋላም እንዳደረገ ታውቃለህ። በሌላ መንገድ ተጠቀመ ማለት ነው። መጀመሪያ በቀጥታ ራሱን ነበረ ብሎት የነበረው ሊያፈርጠው ነበረ ከተራራ ላይ ወስዶ፣ ከዛ አልተሳካለትም። ከዛ በኋላ እንዳደረገ ታውቃለህ። ሊገፈትረው ነው በቃ ያው አታሎ ምናምን ነገር ሊጥለው ነበረ ከተራራ ላይ ራሱ እንዲያጠፋ ማለት ነው። ከዛ ግን በሌላ መንገድ ተጠቀመ። ምን አደረገ መሰለ? ይሁዳን ተጠቀመበት። አይተ እንደሆነ ዮሐንስ ወንጌል ላይ ምዕራፍ 13 ላይ ይናገራል። ሰይጣን ዲያብሎስ በድጋሚ በይሁዳ ልብ ላይ ገባል።
ከዛም ይሁዳን ወተው ምናምን ነገር ኢየሱስን አሳልፎ እንዲሰጥ ምናምን። ከዛም በኋላ ይሁዳ አሳልፎ ሰጠውና አሰቀለው ማለት ነው። ስለዚህ የኢየሱስ መሰቀል ዋና እንትኑ ማን ነበረ? ሰይጣን ነበረ ማለት ነው። ባለውለታቸውም ነው። በሌላ እንትን ደግሞ ጀስት አምላካቸውን እንትን አስገድለውባቸዋል ማለት ነው። ባለውለታ ያስባለው ምን እንደሆነ ታውቃለህ? ገባኝ። ያው እርሱ ባይሞት ኖሮ እነሱ አይድኑም ነበር። በነገራችን ላይ ክርስቲያኖች ማለት በኢየሱስ ሞት ነው የዳኑት። ስለዚህ የዚህ የኢየሱስ ሞት ዋና መንስኤው ማን ነው ሲባል ዲያብሎስ ነው። መጀመሪያ እዛ ጋር ቀጥታ ራሱን ተራራ ለተራራ አንከራቶት ምናምን ነገር በጣም ተርቦ ነበር። ሐቂቀተን በጣም እንደተራበ ራሱ ይናገራል ማለት ነው። ከዛ አንከራቶት ከዛ መጨረሻ ላይ ራስን ጣል ምናምን ነገር ሲል እምቢ አለው። ከዛም በኋላ ደግሞ በሌላ በእጅ አዙር መጣና ደግሞ ከደቀ መዛሙርቶቹ አንዱን ወሰወሰውና ኢየሱስን አሳልፎ እንዲሰጥ አደረገ። ከዛ በኋላ ኢየሱስን አሳልፎ ሰጠ። ከዛ ተሰቀለ ማለት ሞት። አሁን ምን ትላለህ? ባለውለታቸው ትላለህ ወይስ? አይ መልስ አለ እኮ ለዚህ እኮ ኢየሱስ ክርስቶስ እንደሚሞት እንደሚሰቀል ያውቅ ነበረ ይባላል። አሁን ቤተክርስቲያናዊ መልስ እንደምታውቀው እንደዚህ ነው የሚባለው። እንደሚሞት ያውቅ ነበረ። ማን? ዲያብሎስ ነው አይደለም፣ ኢየሱስ ራሱ ነው እንጂ። እንደዛ ቢሆንማ እኮ መጀመሪያው ነው። ምን አለ መሰለ፣ በነገራችን ላይ በኋላ ላይ ነው እንትን ያለው ኢየሱስ። እንደዛ ከሆነ አስለን ራሱ ወንጌላቶችን ማስተማር እኮ አልነበረበትም። ገባካር? ምክንያቱም የሰው ልጆች በወንጌል ብቻ አይደለም የሚድኑት እንደነሱ አስተምሮ ማለት ነው። ግን ስትመለከተው እየዞረ ያስተምራቸው ነበር። እየዞረ ለምሳሌ ሉቃስ ላይ ስትመለከት ማነው ማርቆስ ላይ ምዕራፍ 1 ከቁጥር 14 ላይ ዮሐንስ ከሞተ በኋላ ዮሐንስም አልፎ ከተሰጠ በኋላ ኢየሱስም የእግዚአብሔር መንግስትን እየሰበከ መንግስተ ሰማያት ቀርባለች፣ የእግዚአብሔር ወንጌል እየሰበከ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ወደ ገሊላ መጣ እያለ ይናገራል። ስለዚህ ማስተማሩ አስፈላጊ አልነበረ። ምክንያቱም ማስተማሩ ምንም ትርጉም የለውም ኢየሱስ ካልተሰቀለ ድረስ ማለት ነው። ከዛም በኋላ ነው ሰይጣን ወትውቶ አሳልፎ ከተሰቀለ በኋላ ድነት በወንጌሉ ሳይሆን በምን ሆነ? በኢየሱስ ስቅለት ሆነ ማለት ነው። ሺፍት ተደረገ። እንትኑን ነው የቀየሩት፣ ዓላማውን ተቀየረ ማለት። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 5 ላይ ከተመለከትከው ሰዎች የሚድኑት በምን መሰለ? በወንጌል ነው የሚድኑት። ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን ሙታን ሆነን ሳለን ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና አለ። ከክርስቶስ ጋር ሕይወት ሰጠን። ስለዚህ በጸጋ ድናችኋል የተባለው ጸጋ ምንድነው ሲባል ወንጌሉን ነው። በወንጌል ነው የዳኑት ማለት ነው። ወንጌሉን የሰሙ የተቀበሉት ምን ይሆናሉ? ይድናሉ ማለት ነው። ጀስት ከዛ በፊት የነበሩ ሰዎችስ ከኢየሱስ በፊት የነበሩ ሰዎች ምክንያቱም ከክርስቶስ ጋር አብረው መቀስቀሳቸው ኢየሱስ በመጣበት ዘመን እነዚህ ሰዎች መነሳታቸውን አምላክን እያመሰገኑ ያሉት ማለት ነው። እና መጨረሻ ላይ ነው ነገራቶች አለሳካ ሲሉ በቃ የዳነውማ በወንጌል ሳይሆን በስቅለቱ ነው ምናምን ነገር ነው እንትኑን ቀየሩት ማለት ነው። ዓላማውን ቀየሩት። ኦኬ አትናደዱ። በነገራችን ላይ ከታች በመሳደብ እውነትነቱ የሚረጋገጥ ነገር እኮ የለም። ስለዚህ ምንድነው ሐሳብ ካላችሁ ገብታችሁ በድፍረት ማውራት ነው። ካልሆነ ደግሞ ታጥፋችሁ መተኛት ነው። ሲጀመር ዶሮ የለም፣ እንቁላል የለም፣ ሌላ ነገር የለም። ዛሬ በልታችሁ ተኙ ይሻላችኋል። አሚር ተመልሳል። ኦፓል ነይ እስኪ። ግን ባቢ ወይ ሸንጋይ ማለት ሸንጋይ የሚለውን ትርጉም ታውቃለህ? መቼስ ይሄ አይጠፍልም። ጋር አላውቀውም። በሞቴ ንገረን። ስለ ሸንጋይ እናወራለን። እስቲ ሸንጋይ አሁን የሚገርማችሁ ነገር እስቲ ዘፍጥረት 19:16ን እያልኩ አንብብላችሁ ከዚሁ ጋር ጳውሎስ ምን ነበር እንላለን። ስለመጣችሁ ከኛ ጋር ማሳለፍ ስለፈለጋችሁ
እሱን ትንሽ እናወራበትን እስቲ። እንደዚህ ነው። በደንብ ስሙ፣ በደንብ ስሙ። ኦሪት ዘሌዋውያን 19:16 ላይ በሕዝብ መካከል ይላል በሸንጋይነት አትዙር፣ በሸንጋይነት አትዙር፣ ባልንጀራህንም ደም ላይ አትቆም፣ እኔ እግዚአብሔር ነኝ ይላል። ሸንጋይ ምን አድርጎታል? እግዚአብሔር ከልክሎታል። እንቀጥል። መዝሙረ ዳዊት 43:1 ላይ ደግሞ ይላል የዳዊት መዝሙር ይላል አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብ ክርክሬን ተከራከረ፣ ከሸንጋይና ከግፈኛ ሰው አድነኝ በል ይላል። ሸንጋይና ግፈኛ ምን መሆኑ አሁን አደገኛ ነው። ተመልከቱ። እሺ ወደ መጨረሻ እንምጣና አንድ ላምብላችሁ። ሚክያስ 1:14 ሰው እንደሆነ ማለት ነው። እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር፣ ስሜም በሕዝብ ዘንድ የተፈራ ነውና በመንጋ ውስጥ አባት እያለው ለጌታ ተስሎ ነውረኛን የሚሰዋ ሸንጋይ ሰው እርጉም ይሁን ይላል። ሸንጋይ ሰው ምን ይሁን? እርጉም ይሁን። እሺ ሸንጋይ በጣም ከባድና ተንኮለኛ የተረገመ ነው። እሺ ጳውሎስ ማን ነው ግን? ጳውሎስስ ማን ነው? ራሱ በምን ላይ የገለጸው ተመልከቱ። ሁለተኛ ቆሮንቶስ 12:16 ላይ ምን ይላል ጳውሎስ? አንዴ ላውጣና ላንብብላችሁ። ከ15 ጀምሬ ላንብብላችሁ። እኔ ግን ስለ ነፍሳችሁ በብዙ ደስታ ገንዘቤን እከፍላለሁ፣ ራሴን እንኳን እከፍላለሁ። ንግግሩን ተመልከቱ። አሁን እንዴት እንደሚገባ ማለት ነው። ሲስተም በጣም ከባድ ነው። ከመጠን ይልቅ የወዳችሁ በዚህ ልክ ፍቅራችሁ የሚያንስ ነውን? ይላል ቅልስልስ እያለ ንግግሩ ማለት ነው። ይሁን እንጂ እኔ አልከብድባችሁም፣ ነገር ግን ሸንጋይ ሆኜ በተንኮል ያስኳችሁ። ተነገሩ ጳውሎስ ራሱ ሸንጋይ ሆኜ በተንኮል ያስኳችሁ። እላይ ምን ብሏል? ሚልኪያስ ላይ ተንኮለኛ ምንድን ነው? እርግም ነው ብሏል። ሸንጋይ እንዴት አይነቁም ነው? እኔ ሸንጋይ የተረገመ ከሆነ እግዚአብሔር ከረገመው እግዚአብሔር ደግሞ የረገመው። ስለዚህ ጳውሎስ ምንድነው ዳሹን ለእናንተ ተረግሟል ወይ? የተረገመ ነው ወይስ ያልተረገመ ነው? አንድ ልጨምርላችሁ። ጳውሎስ እንደገና እንዲህ መሰላችሁ፣ በእኛ በእስልምና ሙናፊቅ የሚባል አለ። መናፊቅ በጣም የተጠላ ነው። በጣም ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነን ናር ይላል አላህ። በጣም የመጨረሻ የተጠላ ሰው ብሎ ማለት መናፊቅ ነው ይላል። ዙል ወጅሄን ሁለት ፊት። ጥሩ ሰዎች ጋር ሲመጣ ልክ ራሱን ጥሩ አድርጎ የሚያቀርብ፣ ከሰዎች ጋር ደግሞ ሲርቅ ሰዎችን የሚቦጫጭቅ፣ ስለ ሰዎች ክፉ የሚናገር፣ ሰዎችን የሚያዋርድ ሰው ነው። ለመሆኑ ጳውሎስ ይሄን ባህሪ አለው ወይስ የለው? በጣም አለው። ክርስትና መስራቹ የሚባለው ጳውሎስ ነው። አብዛኛውን ያው ይባላል። ይሄን ገብቶ ጎግል ማድረግ ይቻላል። እና ምን ይላል መሰላችሁ? ሁለተኛ ቆሮንቶስ አንዴ ልክፈትና ላንብብላችሁ። የሚገርም ነገር ነው። ይሄ ሰው መንፍቅና እንዳለበት እሺ፣ ሁለተኛ ቆሮንቶስ 11 አንዴ ሁለተኛ ቆሮንቶስ 10:1 እንዲህ ይላል አቶ ጳውሎስ፣ እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሁት ነኝ አለ። በደንብ ያው ተመልከቱ። ከፍታችሁ ማንበብ ትችላላችሁ። ከአስፈላጊ ከሆነ ቪዲዮ መክፈት ይቻላል። የሚከራከር ክርስቲያን ካለ ምን አለ? በእናንተ ዘንድ ፊት ለፊት ሳለሁ ትሁት የሆንኩኝ ትሁት ነኝ። ሹፍ፣ ሰው አክባሪ፣ አዛኝ ሰው ፊት ለፊት ሲሆን፣ ቀጥሎ ደግሞ እንዲህ ይላል
ከእናንተ ግን ብርቅ የምደፍራችሁ አያችሁ። ከእናንተ ግን ስርቅ ምንድን ነው? ሁለተኛ ሌላ መለያ ይለብሳል ማለት ነው። ሰው ጋር ሲሆንና ከሰው ጋር ሲሆን የምደፍራችሁ በክርስቶስ የዋህነት ገርነት እመክራችኋለሁ አለ። ደግሞ ሰው ፊት ሲሆን ትሁት አዛኝ፣ ከሰው ሲሄድ ደግሞ የምደፍራችሁ አለ። ይሄ ምንፍቅና ነው ወይስ አይደለም? ክርስቲያኖች ይህን ነው የምትከተሉት? ሌላው ደግሞ ሁለተኛ ቆሮንቶስ 11:17 ላይ ምን ብሏል? ጌታ እንዳዘዘኝ አልናገርም ነው ያለው። ጌታ እንዳዘዘኝ አልናገርም። እሺ ጌታ ኢየሱስ ክርስቶስ ከሆነ ጌታ እንደነገረው የማይናገርን አካል የራሱን እሺ፣ ለማንኛውም ይሄን ይመስላል። እቺን ለመጨመር ብዬ ነው። ክርስቲያኖች እንዴት ነው እና ጳውሎስን ቅዱስ ስትሉ ማንን ነው ቅዱስ እያላችሁ ያላችሁት? እናንተ ጋር ሲሆን የሚደፍራ ትሁት ሆኖ ለእናንተ አዛኝ የሚመስል ከእናንተ ደግሞ የሚደፍራችሁ መናፍቅ ነው ወይስ አይደለም? ከታች ጻፉልኝ ክርስቲያኖች። አመሰግናለሁ። እሺ ኦልቪ እናመሰግናለን። ሲጀመር ጳውሎስ የሚባል የሃይማኖት ሰው የለም። አንድ ፖለቲከኛ ነበረ። ከተማ ሊያፈነዳ ሮም ውስጥ ገብቶ አንገቱን ቆርጠው ገለውታል። ስለዚህ ጳውሎስ የሃይማኖት ሰው አልነበረም እና ተቃዋሚ ነው። ራሱ ሃይማኖትን ይቃወም ነበር፣ ኢየሱስ ይቃወም ነበርና አሚር ቀደም ምን አደርጋለሁ ብለህ ነበር እንትን ያደረከው ወይ? ምን ነበረ ረሳውኝ። እኔም ከስተመር መጥቶብኝ ወደዛ ሂጂ። ምን ላይ ነበር ያቆምኩት? እግዚአብሔር ስለሚባለው ሁለት ባህሪ ያለው ሁለት አካል አለው ምናምን የሚባለው ስታወራ ነበርና የሆነ ነገር አሳያችኋለሁ ብለህ አንተ ነበር። ኦኬ፣ ስለ ማርሲዮን እያወራን ስለ ማርሲዮን ይቅርታ፣ ስለሱ እያወራን እንትን ነበረ። ኦኬ፣ የሚቀበላቸውን እንትኖች ላሳያችሁ ነበር። ኦኬ፣ አንድ ደቂቃ በቃ አሁን ላውጣው፣ ረስቼው ነበር፣ ይቅርታ። እሺ ኦፓ ወይ አሚር ከጨረሰ በኋላ እናወራ ይሻላል። ነጆ ነኝ የኢየሱስ ታናሽ እህት ብላ አልመጣችም አንዷ። በምንድን ነው ወንድምሽ? አሁን ኢየሱስ ክርስቶስ በእናት ነው በአባት ነው በምንድን ነው? ለነገሩ ይሻላል የኢየሱስ ልጅ ምናምን ከሚባል እህቱ ነኝ ቢባል ይሻላል። ሰው እኮ ይቀልዳል እኮ በቃ ፉክክር አደረጉት እኮ። እህቱ ነኝ ልጁ ነኝ ወንድሜ ነው። እኔ ወንድሜ ነው ኢየሱስ። ያው ሰው ስለሆነ ወንድሜ ነው፣ ታላቅ ወንድሜ ነው ኢየሱስ። ስለ አብ ምን ብለን እናወራለን? አብ የሚባል ነገር የለም እኮ። አብ የሚባል ነገር የለ፣ ወልድ የሚባል ነገር የለም። ሳይኖር እንዴት እናወራለን? አሁን አብ የሚባለው ነገር አብ እየተባለ ያለው ያህዌ ነው በሚለው ነው እንጂ እኮ አብ የሚባል ነገር እኮ የለም እኮ። አብ ነው ወልድ ነው ምናምን የለም እኮ። ወልድ የሚባል የለ፣ አብ የሚባል እኮ የለም። ይሄ አእምሮ የሌላቸው ሰዎች የሚቀበሉት እንትን ነው። አብ ወልድ ምናምን፣ ኢየሱስ ወልድ አብ ምናምን፣ አብ የኢየሱስ ክርስቶስ አባት ምናምን። አሁን ስርዓት ሆኖ ሰማይና ምድርን የፈጠረ አምላክ ኢየሱስ የሚባል ሰው ወልዶ እንትን የሚያደርገው መስቀል ላይ ቸንክሮ የሚያሰቅለው ማን ስለሆናቸው ነው? ሲጀመር ኢየሱስ ለእናንተ ብሎ የሚሰቀልላቸው ጥፍሩም አይቆርጥልህም እንኳን ሊሰቀልልህ ይቅርና። ለኛ ሲል ነው የተሰቀለው ምናምን። ማናችሁ እናንተ እንዴ? ቢያጠፋችሁ ራሱ ደስታው ነው እንኳን ሊሰቀልልህ ይቅርና። ያቃጠላችኋል፣ በእሳት ውስጥ ቢከታችሁ ራሱ ደስታው ነው ኢየሱስ እንኳን ሊሰቀልልህ ይቅርና።
ጥፍሩን አይቆረጥልህም። ላንተ ደግሞ ዝሙተኛ ትውልድ ለእናንተ ኢየሱስ ይሰቀል እንዴ? ውሸት ነው። በዚህ ልክ ሰው መደንቆር የለበትም። ኢየሱስ ስለተሰቀለ ራስህን ቻል። ኢየሱስ ስለተሰቀለልኝ እኔ ነፃ ነኝ ምናምን። አሚር በታል። አዎ ቀጥል። ሚዩት ነህ። ኦኬ ሰማለሁ። አዎ ኦኬ ይሄ the very first Bible ይባላል። በ144ኛው ኤዲ የነበረ ነውና አንዴ ለምንድን ነው ታብታብ ማታደርጉ? ቁጭ ብላችሁ ካላችሁ ታብታብ አድርጉ። እጃችሁን ጸጉራችሁ ከምትፈትሉበት እኮ ታብታብ ብታደርጉ ይሻላል። ጥቅም የለውም እንጂ ለነገሩ ተውት፣ አታድርጉ። ምን ይጠቅማል? እሺ ይቅርታ፣ በጣም ስራ ቦታ ስለሆንኩኝ ነው። እሺ እሰማለሁ። አዎ ቀጥል። ኦኬ ይሄ the very first Bible ይባላል በ144ኛው ኤዲ እና ይሄ የዚህ የቅድሙ ሰውዬ ባይብል ነው። the Marcion of Sinope የሚባለው ሰውዬ እሱ ባይብል ነውና ይሄ የመጀመሪያው ባይብል ነው። በቃ ካኖናይዝ እንዲደረግ ራሱ ግፊት የተደረገው በዚህ ሰውዬ የተነሳ ነው፣ Marcion of Sinope። እና እነዚህ ባይብሎች ውስጥ ይካተት የነበሩ እና የማይካተቱ አሉ። ቆይ እዚህ ጋር እንደዚህ እንትን እያለ ያስቀምጠዋል። ከዚህ ሁሉ ቆይ አንዴ ወደዚህ እንሂድና በቀላሉ እዚህ ጋር ይሄው Marcion of Sinope ይቀበል የነበረው 10 የሚሆኑ የእንትን የፖል መልእክቶችን ነው። ይሄ ሰው ይመጣ ደግሞ what do you want? ባቢሻ ቀጥሉ። በቃ ይቅርታ ቀጥሉና እሺ እጠይቅሃለሁ በኋላ። ቅድም የጳውሎስ መልእክት አይቀበልም ነበር አይደል ያልከኝ? እዛው 10 የጳውሎስ መልእክቶች ለምን አባቱ አስገባቸው? ወይስ ነገሩን በኋላ ቃል ጥያቄ ያለሽ? ጥያቄ የለኝም። ግን ባቢ ዛሬ ኢየሱስ ክርስቶስ የተወለደበት ትክክለኛ ቀን ነው? ከምንድን ነው የሚወለደው? ማለት ከምንድን ነው? ከእናቱ ነው። ኢየሱስ ሁለቴ ይወለዳል፣ ከአባቱም ከእናቱም ስለሚወለድ ከእናቱ ነው እያልሽ ያለሽው ከማርያም? አዎ ከማርያም። ከኔ አላውቅም። ኢየሱስ የተወለደበት ቀን ይታወቃል ግን ዛሬ እሱ የተወለደበት ቀን አይደለም። እሱ የተወለደበት ቀን አይደለም ዛሬ። ተይ እንጂ አረጋግጠሻል? ያ አይደለም ዛሬ እሱ የተወለደበት ቀን አይደለም ወይ? ይሄ ትውልድ በጣም ከባድ ትውልድ ነው። እኔ ኢየሱስ የተወለደበት ቀን ይባላል እንጂ በምን ቀን እንደተወለደ አላውቅም። እኔ አላውቅም። ለምሳሌ በምን ቀን እንደተወለደ ኢየሱስ ከባድ ነው። ተመልሰሽ የሆነ ነገር ትያለሽ እንግዲህ ጊዜ ስታገኝ ስለ እንትን ስላልሽው ስለመወለዱ በጣም ከባድ ነው። ከባድ ትውልድ ነው። ኦፓ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ነው። ዲያገናኝማ ደህና አደራችኋል? ደህና አምሽታችኋል? ደህና ውላችኋል? እንደየታይም ዞናችሁ ሰላምታ ይድረስ ለሁላችሁም። ደርሰዋል። እንዴት ነሽ? እግዚአብሔር ይመስገን። የጓቲማላ ዋርሴ ምናምን ታጎልብናለች። አሁን የኢትዮጵያ የግብፅ አለት የራሻ ጓቲማላ ለምን ያሉት ቧንቧ እየሰበሩ በቀጥታ ነው ያሉኝ። የኔ ፍቅር በቀጥ እውነቴን ነው የምልህ አፍሪካ ዞሮ ከዚህ በኋላ ራሳቸውን በነጥ ዛፍ ስር እየገለጡ እያስባሉ ልማት እያደናቀፉ አስቸገሩኝ እኮ አፍሪካ ያሉት ፍቅር ኢትዮጵያ ያሉት
ወይኔ ሰሙኝ በእናት ይቀየሙኛል። እኔ እኮ ክፍታፍ ነኝ። ሰው አለ እኮ ይኑር ምን ያመጣል ብለሽ ነው? ምንም ነገር የለም አለሽ እኮ አሁን ቃል ኢየሱስ የተወለደበት ቀን አይደለም እየተባለ ነው። ይሄኛው ቀን እኮ ናምሩድ የተወለደበት ነው። አምላካችን ኢየሱስ የፀሐይ አምላክ። ወይኔ ከታች የኔ ፍቅር እንኳን አደረሳችሁ። ኧረ እንደዛ የሚባል ነገር የለም። ጨርሽው። አይ እኔ ምንም የምናገረው ነው። ሲጀመር እኔ ጤነኛ አይደለሁም። ወረቀት ያለኝ እብድ ነኝ። ህዝብ ያውቃል። የናምሩድን ነገር ጨርሽው። ምንድን ነው የናምሩድን ነገር? ማነው እሱ ደግሞ? እሱ ማነው? ማነኝ አለ ታውቃለህ አይደለ? በብሉይ ኪዳን ካላንደር በኒሳ ካላንደር ማለትም እነ ነብዩ ምንድን ነው አንቺ አጠገብ ያሉ ሰዎች ግን ምን የሚሰሩ ሰዎች ናቸው? ስማ የምር እንደ ሌላ ቀን አመጣውና በዛ እንሰራበታለን ማለት ነው። እነ ካህኑ ዘካርያስ ምናምን በሚጠቀሙበት ካላንደር ታውቃለህ አይደለ? ዮሐንስና ኢየሱስ የ6 ወር ልዩነት ነው ያላቸው። እሺ ኢቭን በዛ በኒሳ ካላንደር ራሱ ከሰራ ከመስከረም 10 እስከ መስከረም 17 ነው ሊሆን የሚችለው። አሁን ስታስበው በዚህ በታህሳስ ወር እረኛ ከየት ይመጣል? ያውም ውጪ መብራት እያበሩ የሚጠብቁ እረኞች። የውልደቱን ታሪክ አንብበዋል አይደል? እረኞች ምክንያቱም በአውሮፓ ራሱ ቀጥያ ወሩ የእንትን ስላልሆነ ነው እረኛ አይመጣም። አውሮፓ እኮ በዚህ ሰዓት በረዶ ነው። እንኳን ውጪ ከብት ቆመህ ከብት ልታገድ ቤትህ ራሱ ቀጤማ ጎዝጉዛ አያስተኛህም እኮ የኔ ወድ። አፍሪካ ደግሞ ኢትዮጵያ ራሱ በዚህ ሰዓት እንዴት ነው እረኛ ውጭ የሚያድረው መብራት ይዞ ችቦ ይዞ? ምን አይነት ሳክሰኛ ናቸው በእናትህ። ስለዚህ የእኛ አባት ነው የዛሬው ቀን። ባለፍየሉ ኤሪስ ነው አባታችን። የእሱ ቀን ነው ዛሬ። ወስዳችሁ አባታችን ኤሪስ ነው። ተክደን ነው አረባቢ ከታች ልንኪት ኖ ቁጭ በይ። የኤሪሱ እንትን ላይ ተዋታቅም አውደ ነገስት ላይ ተዋታቅም አላውቅም። ቀጥይ በቃ እዛ ሂድና ቡና ጠጣ። ለማንኛውም ዛሬ የአባታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። ላልሰማ እናሰማለን። ምንም አታመጡ። እንግዲያውስ ጠጅቱ ብሬ ከታች በፌክ አካውንት ቁጭ ብላ እየሰማች ነው እና እውነቱን ንገሪያትና ሂዳ የምትጽፍበትን ጨንቋት ስለነበረ ይሄን ነገር ይዛ ሂዳ ትጻፈው ፖስት አድርግ። አንተ ትቀልዳለህ እንዴ? እኔ እኮ የእሷ ነገር እኮ የበቃኝ ማለት ነው። ያያዘ ልደታ ካናዳ ሲገባ እኮ ነው ወይ ቦታ መለወጥ። ምን አለች? ቴሌግራም ስለተዘጋ ምንም ነገር እያየሁ ስላልሆነ ፖስት የሚደረገው ነገር አደራ በውስጥ ላኩ። ነገር አይደለም በውስጥ እነግርሃለሁ። የሚገርም እኮ ነው። ደሞ ይፈላል። ይሄ የታወቀ ነገር ነው። ሌላ ነገር ያለችውን ባላቅም ደሞ እንደሚፈላ ግን የታወቀ ነገር ነው። ፖስት የምታደርገው ነገር ካለ ግን ስክሪንሻት እያደረጋችሁ ላኩት። እኔ ምንም የለኝም፣ ቴሌግራም ዝግ ነው። ሊዱ እንግዲያውስ ሰዎች ካሉበት ራቅ ብለሽ ኦፓ የአባታችን ልደት ደምቆ እንዲከበር ግልጽ አድርገሽ አብራርተሽ መናገር ይጠበቅብሻል። አላፍት ዝማሬዎቹ ግን እንዴት ያምራል! በቃ በእውነት በጣም ነበር የሚያምረው። ትናንትና ማለት አባታችን ራሱ ደስ ብሎት ነው የዋለው እኮ። ለምንድን ነው አያምርም? ባልሽ ግን ሞኝ ነው። እኔ እወድሻለሁ እሱ ባያመጣሽ ታገኝሻለሁ። እንትን ነው በነገርሽ ላይ ሸሌም አመንዝራም ባሌጌም ሁሉ ሰው ነው የተሰበሰበውና የፉክክር እንትን የተደረገው እኛም እንበዛለን ለማለት ምንም የማያውቁ ሰዎች ሁላ እዛ ጋር ሄደው ቁጭ ብለው ሲያሳልፉ ነበርና ለምንድን ነው? ለምን ፉክክር ነው?
ደስ የሚል እኮ የእግዚአብሔር ቤት ይሄ ነው። በቃ አይ ሲሳሳሙም የትኛውም ነበር ነገር ሁላ ሲሳሳሙም ነበር ሁላ። አሕዛብም ሁን ፈሪሳዊ ከተሰበሰብክ ትሰበሰባለህ። እንደዛ የሚባል ነገር የለም። አሕዛብማ ናቸው እኮ ሁሉም አሕዛብ ነው። የአሕዛብ ስብስብ ነው የነበረው። ግን እኔ በጣም የገረመኝ ሁሉም ሰው ነው የተሰበሰበው። ምንም ሄዶ የማያውቅ ሰው እኮ ነው እንዴ። ቃል ራሱ ነጠላ ገዝታ ሄዳለች ሲባል ሰምቻለሁ። ቃል ማለት የቦርከናው ተክልዬ ይሄን ሰውዬ በትልቁ አድርገው። ወይ አንተ ነህ ትልቅ ሰው። እንደው አምላካችን አምሮ እንደሱ እንኳን አደረሰ። ሰላም ብያለሁ። እንዴት ነሽ ቃልዬ? እንዴት ነሽ የኔ ወርቅ? በረካና ክፋይ ወይ በቃ እንዲህ አይነት ሰው ሳይ ነው አገር ትክክለኛ ሁኔታ ላይ እንዳለች የምረዳው። ቡና ያለ ጣን የሚጠጣ ሰው በቃ ደስ አይለኝም። የሆነ ምርቃቱን ለቀቅ አድርጊ። ኦፓንዶ ያስፈልገናል አሁን ወርሶ መጀር። አሜን። ቀጥይ እንደው አታ ክፈተው፣ ሙቤ ክፈተው። እንዴ ሙቤ ነው እንዴ ሙቤ አልቻልክም። ልቀቂው። ልመርቅ ነው። አዎ አንተ ሰውዬ 40 ዲጂት ረግጫለሁ ስለ አመረርክ እንዴ? ምን አሉ አይደል እንዴ 45 እና 50 ዘሰፈር ሄዳጠራም እንዴ? ቀጥይ እንደው ቀጥይ ድረሰን ደስ ሲል ራሱ እንደዚህ አይነት ነገር አይቻላችሁ። 2026 የሰላምና የፍቅር ዓመት ይሁንላችሁ። አሜን። ታስቡትን የምታሳኩበት ዓመት ይሁንላችሁ። መልካምና ቆነጃጅት ወጣቶች የስኬት የትዳር የፍቅር የቤተሰብ ዓመት ይሁንላችሁ። አሜን። እንደኛ አሜን። ከሀብት ሁሉ የሚበልጠው ጤና ነው እና ጤናን ያድላችሁ። አሜን። የህግ ሁሉ ፍጻሜ ፍቅር ነው። በፍቅር ኑሩ። አሜን። ይሄ ግን ሀሜትን አያካትትም ወገን። እንተማማለን። አደራ። አሜን። ጨርሻለሁ። ደስ ሲል እኔ እንደዚህ አይነት ነገር ካየሁ ብዙ እንትን ሆኛል። ጨምርበት እንደው ሙቤ ጨምርበት። እንዴ በቃ አልኩ የሆነ ጥምቀት ነገር ነው የሚመስለኝ። አልኩ እኮ በጣም ምናምን ሰ በዓሉን እያከበረ ያለው ሙቤ ነው። አይገርምም? እየጠራህ ነው። ወደ ስራ ተመለስ። አሁን ስራ ላይ ብለህ ነበረ። ልክ የምርቃት ሰዓታችን ሲደርስ በራለህ አይደል? እሱ ነው እያከበረ ያለው በዓል። አይገርምሽም? አዎ። ወይ ስደት ያላችሁማ በእውነት እንደ እውነት እኔ በቃ ስደት እንዳለ ሰው ሁሌ በቃ ማዝንለት ሰው የለም። ገባ? የደረሰበት ያውቀዋል እንደሚባለው አይነት ነውና ስደት ያላችሁ እውነት የጉልበታችሁን ፍሬ የምትመሉበት ዓመት ይሆንላችሁ። እናንተ መመረቅ እፈልጋለሁ በእውነት ከልቤ ነው። ቆይ ተስተካክዬ ልቀመጥ። እንዳዳነቻ በቤተ በረጋግጄ እንዴት ነው ሰው መመረቀው? ስነ ምግባር የሚባል ነገር የለኝም እኮ። ቆይ እግሬ ላስተካክል። አዎ ስደት ላላችሁ ሰዎች ነው የምመረቀው። የጉልበታችሁን የድካማችሁን ፍሬ የምትበሉበት ዓመት ያደርግላችሁ። አሜን። የምትወዱት ይውደዳችሁ። የደከማችሁበትን የለፋችሁበትን የምትይዙበት ዓመት ያደርግላችሁ። ዘመናችሁ ይቆጠብ። በረከት አግኙ። ድካማችሁ ይታሰብላችሁ። ጤና ይስጣችሁ። ትታችሁ ሄዳችሁትን የምታገኙበት ዓመት ያደርግላችሁ። መራረቅ እኔ እኮ ጉቻ አይደለሁም። ስመረቅ ጊፍት እንዳሰጡኝ አምላክ አይቀበልም። እንዴት አይነት ነገር ላይ የደረስ ነው ወገን? ይሄ ጉቦ ነው። ስፒሪቹዋል ሀከር አታድርጉ። ጊፍት ስለሰጣችሁ ስማችሁ አይጠራ። እስኪ ዝም በሉ። እውነት እኔ በቃ እንደ ስደተኛ ማንም ይሁን ስደተኛ ሲባል በጣም ነው ፊልም አደርገው እና ሁሌ ነው የማስበው እና በቃ የምታርፉበት ዓመት ያደርግላችሁ። በእውነት በቃ ዓለም ላይ ያለን እንዳለ ሀገራችንን ትተን የወጣን ሀገራችንን የምንመለስበት ትተን የምናገኝበት ዓመት ያደርግልን። አሜን። አልበረከታለኝ እንደው ለይተሽ ምችኝ እስኪ አርበቃ እየሰራው እንትናለሁ ይደርሳል እኮ ጨመረበት እነዚህ እኔ የምሬን እኮ ነው። አልበረክታልም። በቃ እሰራለሁ። ከፈረንሳይ ነው ከጎረቤት ሀገር እንዴት ይበረክታል? አንተ ማለት ነው። እኔ
ባቢ ቆጥቤ ሀገር ይገባለሁ ካልክ ማለት ነው አሜሪካ 7 መንግስት ትቀይራለች። የምርሽን እኮ ነው። የለም በቃ የለም ሰራለሁ ይገባል ገበያ አለ ግን የለም። እንደ ሰው ነው መሰለሽ እንደማጠፋው ምንም አይመስለኝም። ሳጠፋው በቃ ብር እኮ ማለት ነው በጣም እኮ ውስዋስ ሞቲቬሽናል የሆነ ነገር እኮ ገንዘብ ነው ታውቃለህ አይደለ? ለምሳሌ እንደዛ ገጥሟቸው ያቅም ስራ ተሰራና ልክ ገንዘቡ እጅ ላይ ሲመጣ ከዛ በቃ የሆነ ሺህ ዓመታት ኖር ምናምን የሚል ሙዚቃ ነው ወደ አእምሮህ የሚኖረው። ሰርግ ያጠፋኛል። ኦንላይን ታዛለህ፣ የምትበላውን የምትለብሰው የምትጠጣውን። ከዛ ደግሞ ሌላ ወር ይመጣል። ሌላ ወር የሚገርምህ ችግሩ ምንድን ነው? በጣም ብዙ አንደርስታንድ እንደማያደርገው እኔም ራሱ አንደርስታንድ እንደማላደርገው ነገር ልንገርህ። ወራቶች የሚቆጥሩት ከእድሜህ ላይ ነው። እና በቃ እድሜህን ነው የምትበላው። እኔ በጣም ከምንም በላይ አረብ ሀገር ማዳም ቤት ለሚሰሩ ሰዎች እድሜያችሁን እንዳትበሉ። ገንዘብ እድሜያችሁ ነው። በወር እየታሰበ የሚሰጣችሁ የወጣትነታችሁ፣ ሴትነታችሁ፣ ወንድነታችሁ፣ ህልማችሁ፣ ቤተሰባችሁ፣ እቅዳችሁ ነው። ስለዚህ እድሜያችሁን እንዳትበሉ፣ እድሜያችሁን እንዳታባክኑ። በቃ ያ ገንዘብ ህልማችሁን የምትኖሩበት፣ የምታርፉበት፣ የምትደበቅሙበት ቢያንስ ብታጡ ከሰው ማትለምኑበት ያደርጋችኋል። ስለዚህ እድሜያችሁን አትብሉ። ብድግ እያደረጋችሁ እድሜያችሁን ለሰው አትስጡ። እኔ ከምንም በላይ የሴት ገንዘብ ያንገበግበኛል በእውነት። እኔ እኮ ከባድ ይሰርቃለሁ። አራራራራ እናንተ ምንም አትሆኑ። እናንተ ሲጀመር በእናንተ ምክንያት ፍራፍሬ ከመብላት አጥንት ወደ መጋጥ የተዘዋወር ነው። ያም ሆነ ይህ ሆኖ ቅድሚያ ለሴት ነው የምንሰጠው። ሲጀምር ቂም አለብን። ከገነት የተባረር ነው በእናንተ ምክንያት ነው። ግራህ በላይ የተባለው በእናንተ ምክንያት ነው። ተሻችለን ነው የምንመራረቀው እንጂ ማንጎዳ ማንን ጎዳ ከተባለባ የሴቶች ማህበር ነው የምንመሰርተው። እና ስደት ላይ ያለን ሰዎች ገንዘብ ሴቭ ማድረግ አለብን። የገንዘብን ቫልዩ ማወቅ አለብን። ምንድን ነው መሰለህ ሳይኮሎጂያችን እኛ ገንዘብ ኃጢአት ነው ምናምን ተብለን ተምረን አልገባክ። ዛሬ ብታጣ ነገ ታገኛለህ። ነገ መቼ ነው የኔ ቆንጆ? ነገ መቼ ነው? ዛሬ ካለ ዛሬ ነው ያለ ሰው ከዛሬ ላይ ነው ለነገ ሴቭ የምታደርገው። እና ገንዘብ የምታባክኑ ሰዎች ገንዘብ ሴቭ አድርጉ። እድሜያችሁን ነው የምታባክኑት። እቅዳችሁን፣ ህልማችሁን ነው የምታባክኑት። ከሀገራችሁ ስትወጡ እኮ ይሄኔ መኪና 1 ሚሊዮን ነበር። አሁን 10 ሚሊዮን 20 ሚሊዮን ነው። ከሀገራችሁ ስትወጡ 2 ዓመት ሰርቼ ይመለሳል ያላችሁ ናቸው 10-15 ዓመት ሰው ሀገር ላይ የቀራችሁት። እና ያ የሆነው ደግሞ እድሜያችንን ስለምናባክን ነው። ደሞዝ አይደለም የሚሰጠን፣ ያ እድሜ ነው። በእውነት ነፃነትህን እኮ ነው የሚሰጥ ታውቃለህ። አንዳንድ ጊዜ የፈለገ በነፃነት ብትኖር፣ የፈለገ ፍሪደም ያለበት ሀገር ላይ ብትኖር ሁለተኛ ዜጋ ነው። ይሄ ሪያሊቲ ነው። ለዚህ ነው መለስ ዜናዊ ሌላ ሀገር የለንም የትም ሀገር ብንኖር ብሎ የተናገሩት ማለት ነው። እና ወደ ሀገራችን የምንመለስበት በእውነት በቃ እንደማን እንደ ሀገር አንዳንዴ እኮ በቃ ይሰማሃል እኮ የፈለገ የሚያብለጨልጭ የሚያምር ፎቅና መኪና ውስጥ ብትኖር አንተ ሁለተኛ ዜጋ ነህ። አንድ ነገር ብትሰራ አንጠልጥለው ነው በካርቶን ነው የሚልኩ። ገባህ? ሀገር በጩቤ ወቅታ ምንድን ነው ሲልህ ሄደህ ምን አይነት ማየት ፈልጌ ነው ትለዋለህ። በጩቤ ወቅተው እኮ ነው ባቢ። በቃ ምን ነው ያራዳ ልጅ እኮ ሄደህ ምን አይነት ማየት ፈልጌ ነው እንጂ ልጎዳ ፈልጌ አይደለም ምናምን ብለህ ነው ወደ ቤት የምትገባው። እና መቆጠብ አለብን፣ ሴቭ ማድረግ አለብን። ከምንም በላይ ደግሞ ጤናችን ላይ የአእምሮ ጤናችሁን ደግሞ ጠብቁ። እኔ ባይሆንም አንብባችሁታል። የህይወት መፈክሬ ሰው የአእምሮ ጤናው መጠበቅ አለበት። በጣም ኢምፖርታንት ነገር ነው። ቢያንስ አንድ ዙር ያበድን ሰዎች ለሁለተኛ ዙር ዝግጁ መሆን አለብን። እንደኔ እንደ ባቢ እንደ ሊዱ እንደ ቃል ደግሞ ወረቀት ያለን ሰዎች ደግሞ የምን አዳዲስ እብዶች የምን የእብደት ነው። አራራራ ተይ አሁን እኮ እያመመኝ ነበር እኮ የምታወሪው አማርኛ ሁሉ በጣም እንትን አለኝ። እኔ አሁን እድሜያችሁ ምናምን እንደዚህ ነው ምናምን የምትይው ነገር እኔ ራሱ እኔ ምርቃት ልቀቅብን ነው የተባልሽው እንጂ እንደዚህ እኮ ውጊን እኮ አልተባልሽም እኮ። አይ በቃ አንዳንዴ ነቀደንገጡ ማለት አለብን ከምርቃቱ ጎን ለጎን። እና አይ ሆፕ ጥሩ ዓመት እንደሚሆንልን ማለት ነው። እና ምክንያቱም 12 ወር በጣም ብዙ ነው፣ 1 ዓመት በጣም ብዙ ነው። እና አንዳንድ ጊዜ ደግሞ ህልማችንንም መቀየር ካስፈለገ መቀየር አለብን። እኔ በዛ ምናለሁ። አንዳንዴ ከሀገራችን ስንወጣ ይሄንን ሳንይዝ አንመለስም ብለን የወጣን ሰዎች መመለስ የከበደን ያንን ሳንይዝ ብንሄድ ምን ይሉናል ብለን ነው። ምንም ይበል የኢትዮጵያ ህዝብ እንደሆነ 37 ሚሊዮን እብድ ነው መንግስትን ያረጋገጠው። እብድ ደግሞ የሚያወራው ማንም ሰው አያምንም። ገባክ? ራሱ ከእብዶች ነው ራሱ አንዱ እኮ ነው። አንዱ ራሱ ልመለስ እንዳትሉ ያላችሁን ይዛችሁ ተመለሱ። መሄድ የምትፈልጉ መቆየት የምትፈልጉ ደግሞ ጤናችሁን የአእምሮ ጤናችሁን ጠብቁ፣ እድሜያችሁን ቆጥቡ።
በተረፈ ፈጣሪ ከሁላችንም ጋር ይኖር። እምነት ይኖራችሁ፣ በእምነታችሁ ጠንካራ ሁኑ። እኔ በእምነት አምናለሁኝ እና ወደ ሀገር ነው የሚመለሱት አይደለም ወደ ራሳቸው ነው እንጂ። ስማ ትክክል ነሽ። ወደ ሀገር መመለስ የለባቸው። ሁሉም ሰው እኮ ከራሱ ነው ያመለጠው። የት ትሄዳለህ? አሜሪካ ሄድክ፣ አውሮፓ ሄድክ፣ ካናዳ፣ ህንድ ሄድክ፣ አርታንቲካ እኮ ከራስህ ጋር ነው የምትሄደው። ስለዚህ አብዛኛው ሰው ከራሱ ስለሚያመልጥ ወደ ራሱ መመለስ መቻል አለብን። እና ምርቃት እንጂ እኮ ምክር እኮ አይደለም። አሁን የምትለቂብን አሁን እንደቀድሞ ምክሩ ጥሩ ነገር ነው። አሁን የሚያስፈልገኝ የግል ነው፣ የብቻዬን ያስፈልገኛል። እኔ በቃ ስተኛ ነው የሚቆጨኝ። ገብቶሻል? ሳጠፋውና ስተኛ በጣም ይቆረቁሩኛል፣ በጣም እንትን ይለኛል። እና እሱ ለብቻዬ ልቀቁብኝ። እንደውም ሁላችሁንም አይስቅም እኮ ሀሳብ ያዛ አይደለ? ስማ አሁን አንተ ማለት ነው አዲስ አበባ ፊንፊኔ ተብላ ነው አይደለ? ገና አንተ ስትሄድ አስካሉ ትባላለች። አስካሉ እዛች ሀገር ስትሄድ ታያለህ። አሁን እገባለሁ፣ ችግር የለው። እሱ የሆነ ነገር እንትን አይደል? ኦኬ ሊዱ ወይኔ እንዴት ናችሁ? ደህና አደራችሁ? ደህና ዋላችሁ? አመሻችሁ? እንዴት ነሽ? አመሻችሁ? ደህና ነኝ። ሰላም ነው? ደህና ነኝ ይመስገን። እንዴት አየሽው? የናምሩድ በዓል ነው እየተባልሽ ነው። ኢየሱስ የሚባል የተወለደበት ቀን አይታወቅም ተብለዋል። እና ምንድን ነው ነገሩ? ትላንትም እየተባልኩ ነበር፣ ግን ማስረጃ የሰጠኝ ሰው የለም እስካሁን። ምን ማስረጃ? ሲወለዱ ምንድን ነው? መጽሐፍ ቅዱስ ላይ በዚህ ቀን የተወለዱ የሚል ነገር የለም አይደል? ሊዱ መጽሐፍ ቅዱስ ማስረጃ ማውጣት ስላልቻልኩኝ ነው። ፖሊ ካለክ ጻፍላት ከታች በውስጥ ላክልኝ። ፖሊዮ ካለክ እኔ አላገኘሁም። ግን ታብያለሁ። ለማንኛውም ልደቱ አይደለም ታብያለሁ። አዎ አይደለም፣ ዛሬ የተወለደበት ቀን አይደለም። ግን ቆይ እናንተ ግን ኢየሱስን ትታችሁ ለምንድን ነው ስለ አብና ስለ መንፈስ ቅዱስ አውሩ? አንዳንድ ቀን ያምር አብም ይባላል እንዴ? የት አሉ? እኔ አብን ብቻ ነው የማምነው። ማለት መንፈስ ቅዱስ ቃል አብን ነው የምታምኑ? አዎ አብ ያለ ይመስለኛል። አብ ማለት ሁሉም አብ ማለት ነው እኮ። ቆይ ችግር የለም። አብን መኖሩን በምን አወቅሽ እንዴ? ስቃይን ስበላል ነበር እንዴ? አብን አፋልጉኝ ብዬ ከትላንት ወዲያ ሰው ንገሪኝ እስኪ፣ በምን አወቅሽ? አብ ከኔ በቀር አምላክ የለም ያለበት ቦታ አለ። ኦኬ ማን ያለው? ተናጋሪው ማን ነው? ማን ይጻፈው? አምጩሽ። በጳውሎስ ከሆነ አታምጩ። አትቀበይም? ጳውሎስ ማን ነው? ጳውሎስ ፖለቲከኛው ጳውሎስ ነው። አሸባሪ ጳውሎስ አንገቱን ቀልተው የገደሉት። አረ ጭራሽ እንዴ! እሱ ከገባ በኋላ ነው መጽሐፍ ቅዱስ የተበላሹ። ትክክል። እሺ ኡክቲፊላ አንቺ መቼ ነው የምትጠመቂው? በ80 ቀን ተጠምቂያለሁ። እንደዛ ሳይሆን ማለት ያለብሽ ሊዱኩ ሊዱኩ ቅንድብ አላት። በነገርሽ ላይ አንዳንድ ሰዎች ቅንድብ አልባ ሰዎች ሲጠመቁ አይቻለሁ ነው ራሱ። ቅንድብ አላት። እኔ የሚያስደነግጠኝ ቅንድብ የሌለው ሰው ያስደነግጠኛል እውነት ለመናገርና ዱቅ ብላ ምናምን ነገር ብዙ ነገር ተደብቃ ቆይታ ምናምን እኔ ያውቃታለሁ ከማንንም በፊት ነው የደረሰኝ ነገሩ። ግን ከማን ጋር ስትሰራ እንደነበረ ስታወራ እንደነበረ አውቃለሁ። ግን ሀሜታ ይሆንብኝና ተጠምቅ ያለው ምናምን ብላ ፊቲሁን ቂጤሁን አይታወቅ እንትን ተሸክማ መጣች። ቅንድብ ከሌላችሁ በነገራችን ላይ ቪዲዮ መክፈት የለባችሁ። በእውነት ቅንድብ የሌለው ሰው በጣም ነው እኔ ያስፈራኛል። በጣም ነው የሚያስፈራኝ። አፍንጫው የቱ ጋር ነው አይኑ የቱ ጋር ነው አይታወቅምና ሊዱ ቅንድብ አላት ለማለት ነው። ኦቲ ቀጤ ሊዱ ጥቁር ሰው ሊያወራሽ አንቺን ሊያወራ ነው የገባው። ማን? እኔ? አዎ። ኧረ እኔ ከባድ ሰዎች እንዳታዋሩኝ። ግን ኦኬ እሺ፣ ቃል ቀጥ መጀመሪያ። ከባድ ሰው ማለት ምን ማለት ነው?
ይሄኛው ሰውዬ የሆነ ቀን አንተ ቤት የሰሙት መሰለኝ። ግን እሺ እናወራለን፣ ችግር የለም። ቃል ኢየሱስ ምንድን ነው? ኢየሱስ የእግዚአብሔር ልጣጭ ነው ያለው ሰው እኮ ነው። ልጥ ነው ልጣጭ ነው ያለው እኮ ነው። ልንግባባ አንችልም እንደዛ ካለ። እሺ ቃል እስከምታመጣ አውራሽ። ጥቁር ሰው ሰላም ነው? ሰላም ነው ወይ? ኢየሱስ ልጣጭ ነው እኔ አላልኩም። የአብ ተምሳሌት ነው ያልኩት። አዎ ተመሳሳይ እኮ ነው። ተልጦ ነው የወረደው ነው ያልከው። እንዴት ናችሁ? ዓመት በዓል እንዴት ነው? ዓመት በዓል የሚባል ነገር አናውቅም። ምንም የሚያሳፍራል። ስማ ዓመት በዓል ማለት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን በቀኑም ባይሆን ያው መወለዱን የተበሰረበትን ዓመት ነው የምናከብረው። ማን ነው ጌታ? ለበእንትኖች እረኞች። የምን መድኃኒት ነው ኢየሱስ? እረኞች። አንተ ቁስል አለበት መድኃኒት ምናምን የምትለው ሰዎችን ለማዳን አብ ራሱ ከሞት ወደ ህይወት የተሻገርንበት ጠላት ሰይጣን ድባቅ የተመታበት ማለት ነው። ምንም ሰይጣን እኮ ድባቅ አልተመታም። በሰይጣን የምሰራው ነው ያለው። ሰውየው ሙስሊሞች ስማ፣ አንተ ስማ፣ ለምን ትቃወሙታላችሁ? እየነገርኩህ እኮ ነው። የምጠይቀህን ብቻ መልስ። ነብዩ መሐመድ ምናምን የሚባለው ነገር እንዳታወራ። ገብቷል? እኔ የምጠይቀህን ብቻ መልስ። ለምንድን ነው እዛ ጋር የምትሄደው? ኢየሱስ ለምን ለናንተ እየጠየቅኩህ ነው። ማን ነው ኢየሱስ? ለማን ጠላት ነው? የማን ጠላት ነው ኢየሱስ? ጠላት ያለው ሰው አለ? መጽሐፍ ቅዱስ ነብይ ነው አለው። ስትሳደቡ ስታንቋሽሹ ነው የምንሰማችሁ። አታዳምጥ እንዴ? እንደ ነብይ ለምን አታከብረውም? ነብይ ነው። እየነገርኩህ እኮ ነው። እማወራውን መጀመሪያ አዳምጠህ መመለስ አለብህ። ነብዩ መሐመድ ምናምን ለምን አባ ነው እዛ ጋር የምትሄደው? እኔ በጣም ነው የሚያስጠሉኝ እነዚህ ሰዎች። አውራሽ አትሳደብ። አውራ ሰይጣን ምንድን ነው ያልከው? ከኔ በፊት የተሳደበው ኢየሱስ ነው። እኔ አልሳደብም። መጽሐፍ ቅዱስ ደግሞ የዘለፍክ እየተሳደብክ አስተምር ነው የሚለው ራሱ ብሳደብ ራሱ። ስማ ሰይጣን ምንድን ነው ያልከው አንተ? መጽሐፍ ቅዱስ ላይ እኮ ሰይጣንን አመልካለሁ የሚል ኢየሱስ ሰይጣንን ይዋጋል እንጂ ሰይጣንን አያመልክም። እኔ የምጠይቅህን እየሰማህ ነው? የምጠይቅህን ትመልሳለህ? እኔ ጭቅጭቅ አይመቸኝም እኮ። ሰይጣን ምንድን ነው ያልከው? የሰይጣን ምንድን ነው ያልከው? ኢየሱስ ሰይጣንን ምን አደረገው ነው ያልከው? ድባቅ መታው ነው ያልከው? ድባቅ መታው ያ የሰይጣንን አሰራር ማለት ነው። በቃ አክሽፉት። ከእግዚአብሔር ጋር መገናኛ ሆነን የሰው ልጆች በጣዖት ያመልኩ ነበረ፣ አምላካቸውን አያውቁም ነበረ። በቃ መላእክትን ሁሉ ግብረ ሰዶም ካላደረግን ብለው የሰው ልጆች እግዚአብሔርን ያሳዘኑ ሰዎች ነበሩ እና ክርስቶስ ኢየሱስ ሲመጣ ለኛ መድኃኒት ሆነን አሁን እሱን በማመናችን ምን ያህል የዘላለም ሕይወት አለን። እሺ ምን ያህል እረፍት እንዳገኘን እኛ ነን የምናውቀው። ጣዖት የሚያመልኩ ሰዎች በዚህ ዘመን አሉ። ሶዶማዊነትም በዚህ ዘመን አለ። ሶዶማዊነት ደግሞ እግዚአብሔር ራሱ ነው ያስቀጠለው። በዚህ ትስማማለህ? እግዚአብሔር አላስቀጠለውም። እግዚአብሔር አላስቀጠለውም። መቅጫ ነው የተጠቀመው። ክርስቶስን የሚቃወም ምንድነው ያደረገው? ሰይጣን ነው ይላል። ቆይ ምንድነው ያደረገው? እግዚአብሔር ምን አደረገ መሰለ? ሰውና ጣዖት ስላመለኩ ሰዎች ሶዶም አደረጋቸው። በሶዶማዊነትን ነው ሲቀጣቸውና ሲያስቀጣቸው የነበረው እግዚአብሔር ራሱ። ስለዚህ ሶዶማዊነትን ሳይሆን ያስቀረው ኢየሱስ የሚባለው ሰው እግዚአብሔር ራሱ ጣዖት የሚያመልኩ ሰዎች ሶዶም እንዲሆኑና በሶዶም እንትናቸው እንዲደረጉ ነው ያደረገው። ወንድ በወንድ እንዲደረግ፣ ሴት በሴት እንድትደረግ ነው ያደረገው። ይኸውልህ መጽሐፍ ቅዱስ ላይ የጻፉ ሰዎች ምንም ያክል መጽሐፍ ቅዱስ ላይ የሆነ እንከን ብትፈልግ መጽሐፍ ቅዱስ የተጻፈው በሰዎች ነው እና እኮ አድርገዋል አላደረገም። መልሶ ነገር ውስጥ የሚከትህ እንጂ እግዚአብሔር አላደረገም። እግዚአብሔር እንደዛ አያደርግም። እግዚአብሔር እኮ ስለዚህ መጽሐፍ ቅዱስ ተሳስተዋል እያልክ ነው? ግራህን ስጠው ነው የሚለው መጽሐፍ ቅዱስ። መጽሐፍ ቅዱስ ተሳስተዋል እያልክ ነው?
ጥብቆህም ቢቀሙህ እጀ ጠባቡን ጨምርላቸው እያለ ነው ክርስቶስ እግዚአብሔርን የገለጠው ተረት አትንገረኝ። እንጂ ቁረጠው ፍለጠው አንገቱን ተርትረው ምናምን አይልም። እኔ ተረት አትንገረኝ። ተረት እማማ ዝናሽ ጋር ሄዳ አውራው። እኔ የምጠይቀህ መጽሐፍ ቅዱስ ተሳስተዋል ወይ? ተረትማ ያለው ሱረቱ አልጅኒ 72:19 ላይ ነው። አይ ተረት በቃ ያለው አንተ መሐመድ ከሰይጣን ጋር ነው የምሰራው አለ። ከሰይጣን ጋር ነው ውረድ ቆሪማ። እኔ የምለው እኔ ማለት ነው የምጠይቅህን መመለስ አለብህ። መጽሐፍ ቅዱስ ተሳስተዋል እያለን እዚህ ጋር መጥቶ ሊያስተካክል ድሮ ቅቤ ይውጡ ነበር አይደለ? ህፃናቶች ሲወለዱ። የዘንድሮ ወንዶች ቅቤ አይወጡም እንዴ? ፈጣሪ ሆይ ስልክ የተንቀጠቀጠ እኮ። ግብረ ሶዶማዊነትን አስቀረ እግዚአብሔር ይለኛል እንዴ? እግዚአብሔር አይደለ እንደ ጌጣቸውን ሲያስቦርሻቸው የነበረው ጣዖት አመለካችሁ ብሎ የቱ ጋር ነው ሶዶማዊነትን እግዚአብሔርን ያስቀረው? የቱ ጋር ነው ጣዖትን ማስመለክ እግዚአብሔር ያስቀረው? የቱ ጋር ነው ሰይጣን የተሸነፈው? ሰይጣን ስራውን እየሰራ ነው። ሶዶማዊነትን አለ፣ ጣዖት እየተመለከ ነው። አንተ እኮ ጣዖት ነው እያመለክ ያለው። ፈረንጅ ነጭ እያመለክ ጣዖትና ምንድነው አስቀረ እግዚአብሔር። ኢየሱስ ክርስቶስ መጥቶ ድባቅ መታው ትለኛለህ እንዴ? ራስ ሞኝ አታድር። እስልምና ላይ ተንጠልጥለህ እስልምናን እየተሳደብክ ክርስትና እውነት ሊሆን አይችልም። የክርስትናን እውነትነት እስልምናን በመሳደብ ሊሆን አይችልም። ልታረጋግጠው አትችልም። እንደዛ እያልክ እያለቀስክ ትኖራለህ። እያለቀስክ ፈርዖን ጋር ሄደህ ጫማውን ትጠርጋለህ። እዛ ቡና ታፈላለህ ሲኦል ውስጥ። አዝናለሁ። መባጽዮን ሰላም ባቢ፣ እንዴት ነው? ሰላም ነው። እየሰማሁ ነበር ነው የሆነው ልጅ የሆነ በቃ የሆነ ጥያቄ እንጠይቅ ምንም አይነት የሆነ ጥሩ ምላሽ ከመስጠት ይልቅ የሆነ መደገፍን የሚመረጥ ነገር ከአሁን በፊትም የሆነ አለ አይደል የማይሆን ውዝግብ ውስጥ እንድንገባ ያደረጉን ራሱ እነሱ ናቸው። ብዙ ጥያቄዎች በአይምሮችን ይመጣና እንጠይቃለን፣ ውዝግብ ነው የሚመለስልን። አንተ ምንድን ነህ መባ? እኔማ ከኦርቶዶክስ ነበርኩኝ። አሁንስ? አሁንም እንጃ እባክህ። ያው ችግር የለውም። ያለህበት ደረጃ ትልቅ ደረጃ ነው። በነገርህ ላይ የነበርክበት ላይ ቆመህ መጠየቅህም ራሱ ትልቅ ነገር ነው። የሚያስፈልገውም ራሱ እንደዛ አይነት ነገር ነው። ገብቷል? አይመለስልህም። እኔ አዝናለሁ። የሚመልስልህ ሰው የለም። የሚያሳዝነው ነገር ምንድነው? ስለ መጽሐፍ ቅዱስና ስለ ራስህ ሃይማኖት ስትጠይቅ የሌላ እምነት ተከታይ ሰዎች ሲመልሱልህ እዛ ጋር ነው በጣም የሚያሳዝነው። ውጋት የሚሆነው እሱም ነው። ገብቷል? የምትጠይቀው ጥያቄ ደግሞ የሚመልስልህ ሰው የለም። አንተ አሁን ጥያቄ የሆነብህ ምንድን ነው? እኔ ሁሉም ነገር ለኔ ጥያቄ ነው። በአምላክነት ደረጃ የኢየሱስን ተውና የእግዚአብሔር ራሱ ለኔ ጥያቄ ነው ከስር መሰረቱ ማለት ነው። እና ያን ነገር ስጠይቅ የምትባለው ነገር ታውቃለህ፣ የሚያስጠላ ነገር ነው የሚመለስልህ ራሱ። አህዛብ ትባላለህ፣ 666 ሰይጣን ሰፈረብህ ምናምን ትባላለህ። ሌላም አለ እና በጣም የሚያስጠላው አሁን ያሁኑ ልጅ ለተጠየቀው ጥያቄ ትክክለኛ መልስ ለመመለስ ሲገባው የሆነ እዚህኛው ተደግፎ ካልሆነ አይሆንላቸውም። ወይም ደግሞ ይሄኛውን እንትን ብለው ወደዛኛው አንድ ሰው ከቻለ ይመልሳል፣ ካልቻለ ደግሞ ይተዋል። እኔ በጣም ወንዶችም እየነቃችሁ ነው ማለት ነው። ሴቶች አሉ፣ አንድ አራት የሚሆኑ ሴቶች አሉ የሚጠይቁ ሴቶች እና እነሱን እያደነኳቸው ነበረ። እና ወንዶችም እንደዚህ ማለት ከጀመርን ትልቅ ነገር ነው። ወንዶችም እየነቃን ነው ማለት ነው። መባጽዮን ለምንድን ነው ስምህ መባጽዮን ያደረገው? ያው ኃላፊነት የለወጣ ብዬ ነው ማለት የመባጽዮን እንትን ሌጋሲ ላስቀጥል ነው። ምን ወንድን እየሳምክ አይደለም? ያው ለማስጠባት አስቤያለሁ። እንዴ ተው ማስጠባት አስቤያለሁ አላለም? ኑ በላቸው። የተሰበሰቡት ለዛ አይደለም እንዴ? ይምጡ ወደኔ፣ ምን ችግር አለ? ማለት ምንህን ነው የምታስጠባቸው? ጣቴን ነው። ድርሳነ ዑራኤል ላይ ያሉ ሴቶችስን ታውቃቸዋለህ? አይ ያን አላነበብኩትም። ሁለት ሴቶች ከንፈር ለከንፈር ተሳስመው በምራቅ የተረገዘ ልጅ አታውቀውም? ምራቅ ስለሆነ የሚለው
ኢምራን የሆነ ቦታ ላይ አይቻለሁ፣ ዩቲዩብ ላይ ነው ምናምን። የባለፈው ኢምራን አየኸው? የባለፈው መጀመሪያ ሲመጣ የኢምራን አየኸው? ኢምራን ምንም የማያመጣው ጉድ አለ አንተ። እኔማ እኮ እንዴ ሃይማኖት ነው ወይስ ምንድነው? እንዴ ተጠራጠርኩ እኮ። ስናየው አቡነ ሀቢብ የሚባለው ነው። አላየሁትም፣ ሰሞኑን የለውም ነበር። ምንድነው አቡነ ሀቢብ የሚባለው? አለ ምግብ ስትበላ ሀቢብ 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 ካልክ 3 ጊዜ አለ። ዝሙት ብትሰራ ሰው ብትገድል 10 ትውልድህ ይማራል አለ። እንደው በአቡነ ሀቢብ መባረክ አለብህ አንተ ራሱ። በቃ ዝም ብዬ ሀቢብ ሀቢብ ማለት ብቻ ነው የጠበቅብኝ? አዎ ዝም ብለህ ምግብ ትበላለህ፣ ከዛ ሀቢብ 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 ትላለህ 3 ጊዜ። ወይ ጨዋታ አለሰ። አሁን ይሄንን ነው በቃ እንግዲህ ሃይማኖት እያሉ አደንቁሮ ለማስቀረት በዚህ ልክ ነረ ወደዛ። በነገርህ ላይ ችግሩ ምን አለ መሰለህ፣ እኛ እንደነ ኡፈይ አይደለንምና ፖለቲካ መስራት ምናምን ትክክል አይደለም። እነሱም እንትን ይለዋል። ምንድነው መደረግ ያለበት ብለን እናምናለን መሰለህ? መዋጽዩን አንድ ሰው ክርስትና ላይ ጥያቄ አለኝ ብሎ ሲመጣ ክርስትና መሰረታዊ ነገሩ በመጀመሪያ በስነ ስርዓት ማወቅ ይቀድማል። አንተ ታውቀዋለህ አታውቀውም አላውቅም፣ አንብበሃል አላነበብክም፣ የማውቀው ነገር የለም። ግን ሰው እዚህም እዛም ከማለቱ በፊት ግን ስለነበረበት ግራም ቀኝም ብሎ ስለ ሁሉም ነገር ቢያጠና ቢያነብ ቢያውቅ መልካም ነገር ነው። ከዛ በኋላ ጥያቄዎች የሚባሉ በሙሉ አብዝቶ እንደውም አባዝቶ ጥያቄዎች ካሉ ራሱ በማንበብ ይበዛሉ እንጂ ምናልባት መልስ ካገኘህ ጥሩ ነው። መልስ ካላገኘህ ደግሞ ጥያቄዎችን አባዝተህ ጥያቄ ስትጀምር የተሻለ ይሆናል። ገብቶሃል አባባሌ? ክርስትና የሚባለው ነገር ጫፉን ተይዞ ሳይሆን ሰው ክርስትና ውስጥ መቀመጥ የለብኝም ክርስትና ውሸት ነው ማለት ያለበት ማወቅ አለበት። መሰረታዊ ነገሩ ክርስትና ምን ማለት ነው፣ አመጣጡ፣ ታሪካዊ ጅማሮ አመጣጡ የሚባለው ነገር በስነ ስርዓቱ በእውቀት እንትን ቢያደርገው መልካም ነው። መባጽዮን አንተም እንደዛ ነው ማድረግ ያለብህ። ገብቶሃል አባባሌ? ስትጠይቅ ግን ቲክታክ ላይ ያሉ ሰዎች ብትጠይቃቸው መልስ አታገኝም። መሬት ላይ ያሉ አባቶችን ብትጠይቃቸው መልስ ሳይሆን የምታገኘው አዲስ ስም ሊወጣልህ ይችላል። የሚገርምህ ነገር ቲክታክ ላይ አካውንት ሊዘጋ ይችላል፣ ስም ሊወጣልህ፣ ልትሰደብ ትችላለህ፣ ሊያሳድዱህ ይችላሉ። መሬት ላይ ደግሞ ስም ይወጣልሃል። እንደዛ አይነት ነገርም ሊደረግብህ ይችላል። ስለዚህ ስትጠይቅ በራስህ እንትን እና መጠየቅ ካለብህ አንተ የማይጎዳህን ነገር አድርገህ የሚጠየቁ ሰዎች እውቀት አላቸው ብለህ እንትን የምትላቸው ጥያቄ ይቀበላሉ የምትላቸው ሰዎች የምታምንባቸው ሰዎች ካሉ እነሱን ጠይቀህ እንትኑን ብትጀምረው ጥያቄውን ብትጀምረው መልካም ነው። ገብቶሃል አባባሌ? አሁን ሰው ድርሳናትና ገድላትን በማየት ብቻ ሰው መፈርጠጥ የለበትም። ድርሳናትና ገድላትን ለመፈርጠጥ ብቻ ሳይሆን ራስን ሁላ ልታጠፋ ትችላለህ። በጣም አስነዋሪ ጸያፍ የሆነ ነገር ነው የተሸከሙት። ስለዚህ እነሱን ብቻ በማየት ሰው መውጣት የለበትም። ገብቶሃል አባባሌ? እነሱን ብቻ በማየት መጠየቅ አለበት። ወደ መጽሐፍ ቅዱስ መመለስ አለበት። በእነሱ መጽሐፍ ቅዱስ አንብበህ አይተህ እርግጠኛ ነኝ አያረካም፣ ግን ማንበብ ጥሩ ነገር ነው። በእውቀት እንትን ብታደርገው ደግሞ መልካም ነገር ነው። ሩታ አትሳደቢ። ሩታ የምታውቂው ነገር ካለ ገብተሽ ተናገር እንጂ እንደዚህ ነው ምናምን እያልሽ የለም። እንደዛ አድርግ መባጽዮን። ቤቱ ቤት ነው፣ የ665ቶች ቤት ነው። አንተ ብትጨመርም 666 አይሆንም፣ ችግር የለው ተጨምረሃል። ኦኬ እመጣለሁ። እሺ አንድ ስራ ላይ ነኝ። እሺ እሺ። መባጽዮን ጥያቄ ልጠይቀው ነበር። አይፈቀድም። ይችላል ሄደሻል? አይፈቀድም። ጠያቂ እንጂ እኮ ተጠያቂ እኮ አይደለም። በምንድን ነው የምጠይቀው? አይ ኦርቶዶክስ ነኝ ስላለ ነው ልጠይቀው ነበር። ስለ ኦርቶዶክስ ምንድን ነው የምጠይቀው? ስለ ኦርቶዶክስ ኦርቶዶክስ እንዳልሆነ ስለማቅ ነው። በምንድን ነው የምታውቀው? ነበር ባቋለሁ። ይሄን እኮ በምንድን ነው በምን ታውቀዋለህ? ኦልሬዲ ስለወጣ ስለሱ ማውራት አንተ ተረት ተረት ተሸክመህ ትመጣለህ እንዴ? አይደብርህም? አውቀዋለሁ ምናምን ሲጀመር መግባት የለብህም። ውረድ ደከከና አውቀዋለሁ ምናምን። የምታውቀው ከሆነ መናገር ይቀድማል ወይስ ትጠይቀዋለህ? የምታውቀው ከሆነ የምታውቀው ለምን አትናገርም?
እንደዚህ አይነት አሰልቺ ነገር ይዘህ እንዳትመጣ። የምታውቀው ከሆነ መናገር ነው ያለብህ እኮ። የምታውቀው ነገር ለምን ትጠይቀዋለህ? እከክ አሰልቺ የሆነ ትውልድ ነው የተፈጠረው። ክርስትና በእናንተ ውሸት አይቀጥልም። ክርስትና በእናንተ ተረት ተረት አይቀጥልም። ክርስትና የራሱ መጽሐፍ እኮ አለው እኮ። የእናንተ ኪስ ወለድ የሆነ ንግግርና ሐሳብ አያስፈልገውም ክርስትና። ጨባ እሺ ሩታ ምንድነው? ሩታ ሰላም ሩታ ሰላም ሩታ አለሽ? አለው ለምን አንተ በትክክል አታወራም? አንተ ማስረጃ እስቲ ሴት ሆነሽ መጣሽ። አንቺ እያልኩ ነው የማወራው። አንቺ እያልኩ ነው የገባሁት። ግን የምታውቅ ከሆነ በትክክል እናውራ፣ ሳትሳደብ አታስወጣው። በቃ ባቢዬ ውረጂ። ኖ በወንድ ይምጣ ከፈለገ ራሱ በዛኛው ና በቃሽ። ባለቤቴና ይላል እንዴ? ማላቃት መስሎት አውቃታለሁ እኮ እቺ ልጅ እንዴ። ባለፈው በብሌን ነበረ ታስታውሳለህ? በብሌን ነበር የመጣው አይደል? በብሌን ነበር። ዛሬ ደግሞ ቀይሯል። ነገ ደግሞ በሌላ ይመጣል። እሺ ሐሳቡ ባለፈው ሲያወራ ነበርና የሞተ ሐሳብ ነው። በጣም አሰልቺ የሆነ ሐሳብ ነው ያለው። ኢየሱስ ክርስቶስ ላይ ያለው አረዳድ ወይ ክርስቲያን አይደለም። በጣም የሚሰለች ሐሳብ ነው ያለው። አዳምጡት። ምንድነው የፈለከው አንተ? አሁን ሄደ እንዴ? አስገቡት። ሩታ ነይ። አዋራኝ። እሺ ባቢ አብን ኬት እንዳመጣ ይነግረኛል። ምን አልሽ? አብን ኬት እንዳመጣ ይነግረኛል። ቃል አገኘሽው? አብን ይሄ እኮ ሊዱ አብ ከየት አመጣችሁት ከተባለ እኮ አብ የመጣ ወልድ ስላለ ነው። ወልድ እስካለ ድረስ አብ አለ ማለት ነው። ገብቶሻል? ወልድ የተባለው ድንግል ማርያም ስለወለደችው አይደለም። በነገርሽ ላይ አስተካክል አስተካክለው። እሺ ቃል የሰጠሽኝ እኮ ማለት ነው ኢየሱስ ክርስቶስን እንዳውቁ ያላከው አምላክ ምናምን ነው እንጂ የሚሉ ስለ አብ ብሎ አያወራም። ራይት ከቻልሽ ንገሪኝ። ትንሽ ታብታብ አድርጉ። ሩታ ታውራ ሊዱ ሩታ ታውራና ስራውን እንትን እንዳይሆን ከዛ ከቃል ጋር ትቀጥላላችሁ። ታወራላለችም። ያ ምንድነው ሳታስወጣኝ በስነ ምግባር በተሞላው መሰረት ማስረጃ ካላችሁ እስላሞች ከኔ ጋር ማለት ነው በትክክል 500 ምናምን ሰው አለ በማስረጃ ማለት ነው። መጽሐፋችን ይገለጥ፣ እናንተም ቁርአናችሁ ይገለጥና ትክክለኛ እምነት ማን ትክክለኛ አለት ላይ የቆመ ማን እንደሆነ እስቲ በግልጽ እሺ ልጠይቅህ። ያ ጠይቀኝ፣ እኔም እጠይቅሃለሁ በተራ ማለት ነው። ችግር የለውም።
አንድ ወንድ ልጅ ይመጣና ከሴት ልጅ በላይ አንተን አፈቅርሃለሁ ቢልህ ትክክል ነው? ትክክል አይደለም። ትክክል አይደለም። ትክክል አይደለም። ባቢ እኔ ታች ልሁን አህመድን አስገባው። አህመድ ንጽጽር የሚለው እሺ። እኔ ደግሞ ልጠይቅ አንድ ጥያቄ። ቆይ አንዴ እንዴ አንዳንድ እየተጠያየቅን እኮ ገና ነው እንዴ? አስገቡት። የት አለ አህመድ? ኦኬ። ሁለተኛ ሳሙኤል 1:26 ላይ ያለው ምንድን ነው የሚለው? ምን ይላል እኮ? ምን ይላል? አንብበው እስኪ። መጽሐፍ ቅዱስ የለም ጎኔ ላይ ወንድም፣ አንብብልኝ። አንተ ነህ እኮ ጥያቄውን ያቀረብከው። ወንድሜ ዮናታን ሆይ ስላንተ እጨነቃለሁ። በእኔ ዘንድ ውድ ነበርክ። ውድህ ፍቅርህ ማለት ነው እጅግ የተለየ ነበረ። ከሴት ፍቅር ይልቅ ፍቅርህ ለኔ ግሩም ነበር ይላል። ያ ይሄ እኮ ምንም ችግር የለውም እኮ። ችግር አለው ብለሃል። ወንድሜ ዮናታን ነው ይላል። ወንድምህን ታፈቅረዋለህ እኮ። አይደለም ቆይ ወንድሙ ስለሆነ አይደለም። እንደዛ እንዳትል እኔ ጋር እንድታወራ እኔ ጋር ስታወራ እንደዛ እንዳትል። እኔ ጋር በምታወራበት ሰዓት እዛ እስክትገባ ድረስ አንድም ቃል መናገር አይቻልም። ተጠይቃለህ እኮ ቁርአን ምናምን ነገር አትበል። የተጠየቀውን መጀመሪያ መልስ። እኔ እኮ ሌላ አላልኩም እኮ። ይችላል ያልኩት እኮ አይደለም። ለምን ይችላል? ከሴት ልጅ ፍቅር ይልቅ ያንተ ፍቅር ይበልጥ ነበር አለ። ወንድሜ ብሎ ነው የጀመርከው እኮ። ወንድሜ ዮናታን ሆይ እና ወንድም እያለ ይጀምራል እንጂ ሚስት እያለ ይጀምራል ታዲያ? ስለ ወንድሙ ነው እየተናገረ ያለው። በቃ የወንድምነት ስለ ወንድሙ አይደለም። ከሴት ፍቅር በላይ ምንድን ነው የሰጠው ፍቅር? ወንድሜ ብሎ የወንድምነት ፍቅር ነው እየገለጸ ያለው። ሚስት ስለ ወንድምነት ፍቅር አይደለም። ስለ ወንድምነት ፍቅር አይደለም። ስለ ወንድምነት ፍቅር የማይሰጠው ቢሆን ኑሮ ከእህት በላይ ያለውን ፍቅር ይሰጠው ነበረ። ከሴት በላይ ነው ያለው። ስለዚህ በሴት መሀል ደግሞ ሚስትም አለች። ለሚስት ካለው ፍቅር ይልቅ ለሱ አለው ማለት ነው። ገብቶሃል አባባሌ? ከሴት በላይ ያለው ምን አልክ? የቱ ጋር ነው ከሴት በላይ የሚለው? እዛ ጋር ነው አይልም ይላል። አይልም። መጀመሪያ እኮ መሐመድ ራሱ ውሸታም ነው እኮ። በውሸት መጽሐፍ ቅዱስ ምንድነው ነው የጻፈው? ምንድነው ማውራው? አሁን ይሄ ሰው ምን ትዋሻለህ? ምን ያደርግልሃል? ውረድ። እንደዚህ ነው እኔ ሳወራ ይሄ ልጅ መሰለኝ እንደዛ የሚለው አይችልም። ሙስሊም መስለው ነው መሰለኝ። ያውቃል አውቆ ነው እንደዛ የሚያደርገው። አውርተናል ባለፈው ራሱ እንደዚህ ካላደረገ እንፈታተሽ ምናምን ሲል እኮ እውነት አቅም ካለው ብዬ ነበረ እኮ ላስገባው ነበር። ማጅን ገብረ ሰዶማዊነትን ራሱ ትክክል ነው እያለ ነው እየገለጸ ያለው። አሁን ከእንደዚህ አይነት ሰው ጋር ራሱ አይኔ ግንባር ያድርገው አይነት ነገር ነው። እንዴት ነው ትክክል ሊሆን የሚችለው? ከሴት ፍቅር ይልቅ ፍቅርህ ለእኔ ግሩም ነበር እያለ ሲናገር እንዴ ኢማጂን ነው ይላል። ደግሞ የወንድምነት ይላል ደግሞ እኮ ቅድም ራሱ ይሄ ገብረ ሰዶማዊነትን የሚለውን ያነበብነው ተቀብሎታል። ችግር የለውም ብሎ ነው የተቀበለው። እሺ የኔ ሴት ምናምን ሰላም ሰላም ነው አለን። እንዴት ነሽ? አልሐምዱሊላህ። ቀጥይ።
አይ ከታች እየጻፍኩ ነበር መሐመድን ሲሳደብ ስሜታዊ ሆኜ ለዛ ነው። ምንም ጥያቄ የለኝም። ልትመልሽለት ነው የገባሽው? አንድ በጣም ተናደድኩኝ። ተይ እንጂ ወላሂ። እሺ እሺ እንደሚያመሰግናለሁ። እሺ ሀሳብ ያላችሁ ሰዎች እስኪ ቀጥሉ እስኪ።